አንተ ቆይ አንተ ሰውዬ ምንድነው የምፈልገው? ምንድነው የምትፈልገው ማለት? የመጣው ሌላ ርዕስ ሌላ እየተቀያየርክ ነው። ለስራ ለውጣ ነው። እኔ ለስራ ለውጣ ነው። ተረጋጋ፣ ቁጭ እኔ አልቀመጥም። አንተ ትወጣለህ ከቤት አትወጣም። አዳምጠኛው እኔ የምልህን አላዳምጥም። ይሄኛውን ርዕስ ለምንድን ነው ያስቆጣህ? ለምን የመጀመሪያው አላስቆጣህም? ማለት አንተ ስትጀምር ስለኔ ህይወት አይመለከትህም እኮ። አንተ ከየት አወቅህ? ሰላሰላ ማለት ሰላም አልከኝ። ሰላምን አንተ ይታቃታል? ስለማውቃትማ ነው የነገርኩህ። የታውቃት ነው አንተ ስለ ሰላም የምትጠይቀኝ እኔ ነው? ምን ልታደርግ ነው? ኤርፖርት ተቀበላት የመጣህ እሱ አንተን አይመለከትህም ሰውዬ። እንዴ አዳምጠኝ። ይኸውልህ አንተን አይመለከት ምንም የማዳምጥ ነገር የለም። ታውቀኛለህ? ግርህን የምሰብረህ ነግሬሃለሁ። ማን ስለሆንክ ነው አንተ ያኔ ነገር የምሰብሰው? ነግሬሃለሁ። እዛ አውጥቼ ቤቱን በጣም ሬሳውን እንደሞተች ሳረጋግጥ ለማውጣትና ለመጣል ብዙ ስለማይመቸኝ እያንዳንዷን ነገር ቆራርጬ እና እኔ ደግሞ ከአንተ ጋር አሁን በዚህ ጉዳይ ላይ ላወራክ አልችልም። ለምንድን ነው የማታወራኝ? ስለማላወራ ነው። አይደለም ይኸውልህ፣ የማታወራበት ምክንያት ምንድን ነው? ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ግቢ ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው ነገር አለ። ነገሩ ከባድ ስለሆነ መተኛት አልቻልኩም፣ እንድትደርስልኝ ይፈልጋለሁ። ስለዚህ ነገሮችን ደግሞ እንድታጣራልኝና ውጤት ካንተ ማግኘት ስለምችል እባክህን ባለችኝ መሰረት እንግዲህ ቦታው ድረስ ተገኝቻለሁ ማለት ነው። ልትነግረን የፈለገችው ነገር ደግሞ ምንድን ነው የሚለውን እንደተለመደው ከአንደበቷ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የእኛ ቤተሰብ ሁኑ እላለሁ። የእኔ ቤተሰብ የሆናችሁት በሙሉ ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡልን፣ እናየዋለን። በምንተጋገዘውና በምንረዳዳው ነገር እንረዳዳለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እህቴ እንደምን አለሽ? አልሐምዱሊላህ ሰላም ነው። ሰላም ነው። እሺ እናቴ ማን ልበል ስምሽን? ሀያት እባላለሁ። እሺ ሀያት እድሜ ነው መሰለኝ አይደል? አትርጉሙ እንደዛ ነው። ደስ የሚል ስም ነው። ቆንጆ ስም ነው። ምንድን ነው ልትነግሪኝ የፈለግሽው ነገር? እስኪ እያንዳንዱ ነገር በደንብ አድርገሽ ንገሪኝ። ያው አንተን በብዙ ምክንያት ነው የፈለግኩ። ዋነኛው ደግሞ በጓደኛዬ ምክንያት ጥቆማ ለመስጠት ነው። በጣም ትፈልግህ ነበር፣ በሰውም በምንም እያፈላለኩ ያው አልመች ብሎ ነው ይመስለኛል፣ ስራ ብዙ ስለምትሆን እና አሁን ደግሞ አጋጣሚው ደስ በሚል ሁኔታ አገኘሁ ማለት ነው። ስለመጣ አመሰግናለሁ። በመጀመሪያ እንግዲህ ጓደኛዬ ያው በጣም መወዳት የማከብራት ጓደኛዬ ናት። ከክፍለ ሀገር ነው ማውቃት። ወሎዬ ነን፣ የደሴ ልጆች ነን። የደሴ ልጅ ደግሞ እንደምናውቀው ሰርቶ ለመለወጥ የሚፈልግ ሰዎች ነን። እኛ ደግሞ ወጣቶች ነን፣ መስራት አለብን፣ መለወጥ አለብን። አሁን ካልሰራን በወጣትነት እድሜያችን ካልሰራን ከባድ ነው የሚሆነው እና እሷም ስራ ልጀምር ተፍተፍ በምትልበት ሰዓት እኔ አገኘኋት ማለት ነው። ጓደኛ ሆንን። እንግዲህ ስሟን ላስታውቅህና ወደ ዋናው ጉዳይ እንሄዳለን ማለት ነው። ሰላም ትባላለች። ከጓደኝነት አልፎ ሳንዋለድ እህትና እህት የለም በቃ በጣም ቁርኝት ነበረን። በቃ በጣም መወዳት ጓደኛዬ ናት፣ እህቴም ናት፣ ምስጢረኛዬ ናት። በቃ ምን ልበለ ሁሉ ነገር እኔ የምደብቃት የለም፣ እሷም የምደብቀኝ ነገር የለም። ሁሉን ነገር በግልጽ ነው የምናወራው እና ከዛ ተዋወቀን፣ ስራ ጀመርን ማለት ነው። መቼም የሆነ ፕሮሰስ ለማስጀመር አሁን ቪዛ ለማሰራት ሁሉ ነገር ውድ ነው እንደምናውቀው። ከዛ እዛው ባለንበት ሀገር ላይ ሰው ቤት መስራት ጀመርን ማለት ነው። ከዛ መሀል ላይ እንደዋወላለን ምናምን፣ መቼም የማይደርስ ጊዜ የለም። ወደ ውጭ ለምንሄድበት ታይም ደረሰ ማለት ነው። ከዛ የእሷም ቪዛ መጣ፣ የኔም መጣ። ከዛ አጋጣሚ እድሉን አገኘንና በአንድ ቀን ወደ ውጭ መሄድ እድሉ እንግዲህ ስንዋደድ እንግዲህ ተገጣጠመ። ከዛ ሄድን፣ በቃ ወደ ውጭ ሄድን፣ አረብ ሀገር ማለት ነው። ከዛ እዛም ሆነን እንገናኛለን ምናምን። ግን መሀል ላይ ምን ተፈጠረ መሰለ? ጓደኛ ነበራት፣ ፍቅረኛ ነበራት እና ተይ ይላት ነበረ እኔም። ምክንያቱም አላማ አለን፣ መስራት አለብን፣ መለወጥ አለብን፣ ቤተሰብ ማገዝ አለብን። አሁን ደግሞ የሚያስፈልገው ነገር ዋናው ነገር ቢኖር ቤት ነው። ቤት ደግሞ እዚህ ሀገር ሆኖ ለመስራት ከባድ ነው የሚሆነው። ስለዚህ ይሄ ፍቅረኛ ይህን ልጅ እኔ ምንም ደስ አላለኝም እላታለሁ። የሆነ ሰው እኮ ስታየው የምትወደው ነገር አለ። ልጁ ግን ስታየው ምንም ደስ አይልም፣ ምንም ደስ አይልም። በቃ
የሆነ ነፍስ የሚያጠፋ አይነት ነው የሚመስለው ስታዩ። የሆነ ፊቱን ስታዩ የሆነ ድርጅ ነገር ምናምን ነው የሚመስለው። የመስራት ዓላማ ያለው ራሱ አይመስልም። በሰው ገንዘብ የሚተዳደር አይነት ሰው ነው የሚመስለው ልጁ። ታይ ምናምን አልኳት። በቃ አይ አንቺ በእኔ ህይወት እዚህ ጋር አይመለከትም ማለት ነው። ታይ አልኳት። አሁንም ለቤተሰቦቿ እንዳላሳውቅ ችግር ሊገጥምባት ነው። እንደገና ሌላ መከራ ውስጥ ልትገባ ነው። ቤተሰብ አሁን ለቤተሰብ ብናገር ይቺ ልጅ በቃ ተበላሽታለች፣ ካሁን በኋላ ዓላማ የላትም ምናምን ብለው ቤተሰቦቿም ሊጠለዋት ነው። ይህንን ምስጢር መጠበቅ ያለብኝ እኔ ራሴ ነኝ። ስለዚህ በቃ አረብ ሀገር ሄድን። በቃ ሄደን አረብ ሀገር እዛ ሆነን እንገናኝ ነበረ። የሆነ ታይም አስፈቅደን ምናምን እንገናኛለን፣ እናወራለን። ግን ሁሌ የምታወራ ምንድነው? ስለ ልጁ ነው የምታወራ። በቃ ምንድነው ልጁ በቃ ምንድነው ያደረገሽ እላታለሁ። ብራሱ መድኃኒት አስነክቶሻል እንዴ? ይሄ ልጁ ሁሌ በቃ ፍቅረኛዬ በቃ እንደዚህ ወድጄው በቃ አብዳለች ማለት ነው በሱ ፍቅር። እና እዛ እየሰራን ወደ ኢትዮጵያ የመምጣት ነበረ እቅዳችን። 2 ዓመት ምናምን ሰራን ማለት ነው። እሷ ግን ትልክ የነበረው ገንዘቡን ለልጁ ነበረ። እኔ አላውቅም ነበር። ለልጁ ነው እየላከችለት የነበረው ለልጁ ነበረ። እኔ ይህን አላውቅም። ስለዚህ ቤተሰቦቿ ምንም ገንዘብ አልተጠቀሙ። መጠቀም የነበረባቸው ልታግዝ የሄደችው ለቤተሰቦቿ ነበር መላክ የነበረባት። እሷ ምን አደረገች? ለፍቅረኛ ተብዬው ወይ ባሏ አትለው አላገባችሁ። ሰው እኮ ስታገባ የሆነ ነገር እኮ ሲኖር እኮ ነው የሆነ ነገር ይዞ ይጠብቀኛል ተብሎ። አሁን እኮ አሉ አረብ ሀገር ሲሄዱ ያገባሉ፣ ይወልዳሉ፣ ከዛ ይሄዳሉ ውጭ። ያ ቤተሰብ ምን ያደርጋል? ባል ከሆነ ቤት ሰርቶ ገንዘቡ በቂ ከሆነ መኪና ገዝቶ ሁሉን ነገር አድርጎ ይጠብቃል። ከዛ ለሱ ነበር መስልከው። እንግዲህ የአሁን ዘመን ወንድ መቼም ምን እንደሚያደርገው ማወቅ ቀላል ነገር ነው። ይጠጣል፣ ይቅማል ምናምን። በቃ ሴት ጋር መሆን የሚፈልጉት እና ይሄ እንደዚህ ነገር ቢሆንስ አንቺ ምናምን እላታለሁ። አንቺ ያለሽ ሌላ ሴት ቢደርብብሽ ምን ታውቂያለሽ? ይህንን ሰውዬ አላገባሽ ወይ ምንነቱን አታውቂም እላታለሁ ማለት ነው። ግን እሷ ልትሰማኝ ፈቃደኛ አይደለችም። የሰው ሀገር መቼም ይሰለቻል። ብዙ ድካም አለው፣ ብዙ ውጣ ውረድ አለው። እና የ2 ዓመት ነበረ የኔ ቪዛ። እንደጨረስኩኝ ወደ ኢትዮጵያ መምጣት ነበረብኝ። መመሪያት ሁሌ መቼም አረብ ሀገር ኮንትራታችሁን በ2 ዓመት ውስጥ ጨረስም ማለት ነው። ከዛ እንመለስ እንጂ ወደ ሀገራችን ብዬ አልኳት። አንቺ ሰልችቶች ነው 2 ዓመት? በቃኛ። እኔ ቤተሰብ ማገዝ ያለብኝን አገዝኩኝ። የራሴ ኃላፊነትን ተወጥቻለሁኝ። እዛ መቼም መበስበስ የለብኝም። በቂ የምለውን ነገር ይዛለሁ ማለት ነው። ከዛ እሷን እንሂድ አልኳት ማለት ነው። እንሂድ እንጂ ኢትዮጵያ የ2 ዓመት ስራችንን ጨርሰናል፣ ቪዛችንን ጨርሰናል፣ ወደ ኢትዮጵያ እንመለስ አልኳት። እሷ አይሆንም አለች። ምንድነው ምክንያቱስ? እንደምሰማው ከሆነ ቤተሰብ እንደማታግጂ እንደማትረጂ ደርሼበታለሁ። ምንድነው ምክንያቱስ? ቤት ጭቃት አንቺ አይመለከትሽም አለች። በቃ አሁን እኔ ጓደኛ መቼም ሚስጥሬ ነው። ያንተ ሚስጥር እኔ ጋር ይቀመጣል። አለበለዚያ ምንም ጓደኛ ሆን ነው። እሷ ግን ምንም መናገር አትፈልግም በሱ በኩል የሆነው ማለት ነው። እና እንዴት እንደዚህ ትኛለች ምናምን ብለን እንደውም ተጣላን። ከዛ ለምንድነው ወደ ኢትዮጵያ የማትሄጂው ምናምን ትላት። ወደ 4 ዓመት ቪዛ እንደገና እንደጨመረች ነገረች። አራዘመችው። ለምንድን ነው ብዬ ጠየኳት። ይሄንንም ማለት ነው። እንዳትመጪ ብሎኛል አለች። ጓደኛዋ ማለት ነው። ለምን ለሱ ብለሽ ነው እንደምትለፊው የምትደክሚው? ለራስሽና ለቤተሰቦችሽ ነው እንጂ ብዬ አልኳት። እኔ በቃ እሷ ልሰማኛት በቃ ምንም እንኳን እኔን ማለት ነው የፈጠራትን ፈጣሪ ራሱ ልትፈራ አልቻለችም። በቃ እሱ እንደምትፈራው ማንንም አትፈራም። በቃ እና ለራሴ ለህሊና የራሱ ከበደኝ። በቃ በጣም እንዴት አንድ ሰው በአንድ ተራ ወንድ እንዴት አብረን ይኖር ነው አብረን ብዙ ነገር ያሳለፍነው ጓደኛዬን እንዴት በአንድ ድንበር ትለወጣለች?
እስኪ አሁን አንተ ጓደኛ ቢኖርህ በሆነ ሴት አሁን ጓደኛን ትለውጣለህ? አትለውጠው፣ አይታሰብም ጭራሽ። እስኪ እንደራስ አስበውና እኔ እኮ በቃ ትተኛለች ማለት ይቻላል። በጣም አጀንባታለሁ። ለቤተሰብ የሚነገር ምንም ነገር የላትም። አሁን እሷ የሚነገር ነገር ቢኖራት ስለ ልጁ ብቻ ነው በቃ። እና በጣም አስከፍታኛለች። እኔ በጣም አጀንባታለሁ። እና ከዛ ቪዛዋን አራጅማ እዛው ቀረሽ ማለት ነው። ቀረሽ በቃ። ስልኳ ነበረች የ4 ዓመት ወደ 6 ዓመት አራጀመችው ማለት ነው። እኔ ራሱ ደነገጥኩኝ። እዛ ሀገር እኮ በሰበሰች ማለት ነው። እች ልጅ እዛው ቆየች። በጣም ከባድ ነው። በሰበሰች ሳይሆን እዛው ቆየች። አረ ምን አረጀች እንጂ እዛው እድሜዋን እኮ ጨረሰች ማለት ነው። አይ እዛም በላይ ይቆያል። ያው መቼስ ይቆያል። አዎ ግን የእያንዳንዱ ሰው ምክንያት ይኖረዋል። የምትቆይበት እኮ የሆነ ገንዘብ ለማግኘት ከሆነ ድረስ ለራስ ካልሆነ ለሌላ ሰው የምትሰጠው ከሆነ እዛው መቆየት ምንም ጥቅም የለውም። አንተ ድካም ብቻ ነው የምታገኘው። ገንዘቡን ለራስ ካልተጠቀምከው አንተ የምትሰራውን ገንዘብ አሁን አንተ ምናልባት ተቀጥረ የሆነ የምትሰራው በወር ደመወዝ ይኖርሃል አይደል? ያ ደመወዝ ለራስ ካልሆነ ለሰው መቼም አሳልፈህ አትሰጠውም። ምክንያቱም ያ ብር የማን ነው? ያንተ ነው። አንተ የለፋህበት የጣርክበት ነው። እሷ ግን የለፋችበትን የጣረችበትን ገንዘብ ለወንድ ለዛም ለማታውቀው ለእህትና ለወንድም ለእናትና ለአባት ቢሆን ችግር የለውም። ጥጃ ጠባ ከወድ ገባ የሚባል ነገር ለቤተሰብ ሲሆን ምንም ብታረግ እንኳን አይደለም ነፍስንም ትሰጣለህ ለቤተሰብ። እና ይሄ ራሱ በቃ ለእኔ ቁስል ሆነብኝ። በቃ መተኛት አልቻልኩም። አንተንም ላገኝ የፈለግኩበት ምክንያት ይሄ ነው። እና ከ4 ዓመት እንደገና ጨምራ ወደ 6 ዓመት ስታደርገው መሀል ላይ ደግሞ ምን ተፈጠረ? ስልኳ አልሰራ አለኝ፣ ጠፋችብኝ። ከዛ ከትንሽ ጊዜ በኋላ ደግሞ ከ3 ቀን ከምናምን ቆይ በኋላ ያው እንደነገርኩ ቴሌግራም ላይ ነው እናወራለን ብያለሁ። ከዛ ወደ ኢትዮጵያ ስትመጣ ቴሌግራም ላይ እንደዚህ አሳየች። ከዛ በጣም ደስ አለ። በጣም ከምልህ ምን ላይ ሆና ነው ያሳየች? ኤርፖርት ላይ ሆና በጣም ደስ አለኝ። በቃ ከምልህ በላይ በቃ ያኔ በቃ ሎተሪ እንደወጣልኝ አይነት ተሰማኝ ማለት ነው። ናፍቃሽም ስለነበረ በጣም ናፍቃኝ ነበረ። ከብዙ ዓመት በኋላ ከ6 ዓመት ከምናምን በኋላ እንግዲህ አስበው አንድ ሰው ሲናፍቅ ያለው ስሜት ይገባል። እና በጣም ደስ አለኝ እና ልቀበላት ሄድኩ ማለት ነው። መቼም ዝም ብዬ አልቀመጥም። ናፍቃኛለች፣ አሳይታኛለች። ጓጓው በቃ በጣም በቃ ልክ እንደደወለችልኝ ቶሎ ሄድኩ። በቃ እሷን ለማየት ስለፈለግኩ ከዛ ሄድኩኝና ደረስኩኝ እዛው ኤርፖርት። ከዛ ደወልኩላት በዛው ስልክ ቁጥር። ታዩ በቃ አሁን ወደ ጓደኛዬ ጋር እየሄድኩ ነው አለች። ከዛ በቃ ልቤ ተሰበረ። ምናልባት ያልተወለድኳት ተዋኘ ነው ምናምን ብዬ በውስጥ ተሰማኝ። ከፋኝ። በቃ አለቀስኩኝና በጣም አጀኔ ወደ ቤት ተመለስኩኝ። ከዛ አለቀስኩኝ በጣም። ምናልባት እኔ እኮ የናፈቅኳትን ያህል ትናፍቀኛለች ብዬ ነበር ያሰብኩት። እና ልቤ ተሰበረ። በቃ ሁሉ ነገር ያስጠላኝ። አንድ የምላት ጓደኛ የእሷ ነበረች እና አዘንኩኝ። ከዛ ደግሜ ትደውልለት አታነሳም። ሞከርኩ፣ ደጋግሜ ሞከርኩ። አሁንም ዝግ ነው። ከዛ የሆነ ሰዓት አነሳችና እመጣለሁ አንቺ ጋር 1 ሳምንት ነው እሱ ጋር የምቆየው። ከዛ ደግሞ አንቺ ጋር 2 ቀን ቆይቼ ደግሞ ወደ ሀገራችን እንሄዳለን አለች። እኔንም ይዛ ልትሄድ ማለት ነው ወደ ወሎ። ከዛ ደስ እንሄዳለን ምናምን አለች። ከዛ እንደገና መልሳ ደግሞ እንደባለፈው ደግሞ አሁንም ሰው አግኝቻለሁ ብላ ትሄዳለች ብዬ አሰብኩኝ። መቼም አንድ እንትን ያለ ሰው ብዙም አልተደሰትኩም፣ ብዙም አልከፋኝም ነበር። እና ደግሞ ሌላም ጓደኛ አለቻት መሰለኝ እና የእሷም ልደት ደርሶ ነበረ ምናምን እያለችኝ አውርታኝ ነበረ። ምናልባት እሷ ጋርም ሄዳ ይሆን እንደ ምናምን ብዬም አሰብኩኝና በቃ ለጊዜው ደስተኛ መሆኗን ነው የምፈልገው እኔ፣ ደስተኛ ሆና እንድታሳልፍ። ምክንያቱም ብዙ ለፍታለች፣ ደክማለች። አረብ ሀገር መቼም ስቃይ ነው እንደምታየው። እና ከዛ ምን እንደተፈጠረ ባላቅም ደግሞ መልሳ ጠፋችብኝ። አሁንም ልቤ ተሰበረ እንደገና ሌላ
ሌላ መከራ፣ ሌላ ስቃይ፣ እንደገና ሌላ አገኘኋት ስትል ትጠፋብሃለች። አይ ይሄ ጠፍታለች ብላ ስታስብ ደግሞ የሆነ ሰዓት ትመጣለች እና በጣም የሚያስደነግጥ እንደ መርዶ በቃ እናቴ እንደሞተችብኝ ከተሰማኝ ማለት ነው። እና አዘንኩኝ በጣም። ልጁ የሚገርምህ ነገር እሷ ከጠፋችብኝ በኋላ ሁሉንም ነገር ለማጣራት ሞክሬ ነበረ። ድጋሚ ነው ደግሞ አሁንም እንትና የጠፋች? አዎ ድጋሚ ስጠፋብኝ ከአንዴ ሁለቴ ከሁለቴ 3 ጊዜ ስጠፋብኝ ጊዜ ይሄ ነገርማ የሆነ ነገር አለ ብዬ ለማጣራት ሞከርኩ፣ ስለ ልጁ ማለት ነው። ልጁ መቼም የአባቷ ልጅ አይደለም። መቼም የሆነ ነገር ቢያረጋት መቼም እኔን ተጠያቀዋ፣ ምክንያቱም ጓደኛ እስከሆንኩ ድረስ እና ስለ ልጁ ታጣራ የከተማ ሚኒባስ እንዳለው የቤት መኪናዎች እንዳሉት እና ከሴት ጋር እንደሚተኛ ሱሰኛ እንደሆነ ይቅማል፣ ያጭሳል። በቃ በጣም በራሱ ገንዘብ እንደሚያደርገው ሰው ነው የሚያደርገው። እና እሷ ስታወራኝ ታጠፋ በፊት እዛ ሀገር እያለን መኪና ገዝቷል ብላኛለች። ቤትም እያስጀመርኩ ነው ብላኝ ነበረ። እና እያጣራሁኝ በሂደት እያጣራሁ ደርስበት ምንም ነገር የለም። ቤቱ ማስጀምሬያለሁ ያለው ውሸት ነው። በቃ መኪና የተባለውም የሚነዳው ሌላ ሰው ነው፣ ሌላ ግለሰብ ተቀጣሪ ወይ የሆነ ነገር ነው። ጓደኞቹ ናቸው፣ እንደፈለጉ ነው የሚያደርጉት። እና ይሄንን ታውቅ እንዴት አጣራሽ አንቺ? ማለት መኪናና ቤት እንዳስጀመረችና መኪና እንደተገዛ ነግራሻለች? ነግራኝ ነበር። አንቺ ያጣራሽበት ምክንያት ምንድን ነው? አንደኛ ጓደኛዬ ናት የጠፋችብኝ፣ እህቴ ናት፣ ጓደኛዬ ናት። ማጣራት ነበረብኝ። ሲቀጥል ደግሞ ከአረብ ሀገር ወደ ኢትዮጵያ ስትመጣ ቤተሰብ ጋር እንሄዳለን ብላኝ፣ ልደት እንሄዳለን ብላኝ ነበረ። እዚህም ደግሞ የሆነ ጊዜ እናሳልፋለን ብላኝ ነበር። ይሄ ነገር ሲቀር ማጣራት ግዴታ የሆነ ማጣራት ነበረብን እና በማጣራበት ሰዓት ሁሉ ነገር ውሸት ሆኖ አገኘሁት ማለት ነው። በጣም ደነገጥኩኝ። ስንት ዓመት ሙሉ የለፋችበት ገንዘብ፣ የደከመችበት ገንዘብ በማንም በአንድ ተራ ወንድ ሲጠፋ አያሳዝንም? አሁን አንድ እህት ውጭ ሀገር ሄዳ ውጭ ሀገር መቼም አረብ ሀገር ስትሄድ እናት ቤት አትገባም። ብዙ መከራ ብዙ ስቃይ ታይቶ ነው ያ ገንዘብ የሚመጣው። መቼ ነው ያጣራሽው? አሁን በቅርብ ሰዓት ነው ያጣራሁት። እሷ ከጠፋች በኋላ በቃ በተደጋጋሚ ስጠፋብኝ ጊዜ። ማንን ጠየቅሽ? በመጥፋቷ በተጠያቂ የማደርገው ልጁን ነው። ሄደሽ አናገርሽዋል? ሄጄ ያናገርኩት። በቃ ስልኩም አይሰራም ነበረ። ያለበትን ቦታ አድራሻ ነግራኝ ነበረ ልጅቷ። ከዛ ሄድኩኝ። ትሄድ ደነገጠ በጣም። ሌላ ነገር ሆነ። በጣም ክው ብሎ ቆሞ ቀረ ልጁ ማለት ነው። ከዛ የታቅሳለሁ አንቺንም ጭራሽ አለኝ። ጭራሽ የጓደኛ የሳያንስ እኔን የታቅሳለሁኝ ምናምን አልኩት። በጣም ተጫጫህን። በቃ ገላመጠኝ። ወይ ጉድ አለ ጭራሽ ማለት ነው። የታቅሳለሁ አለ። በቃ እንዴ ሰላም እኮ አንተ ጋር ለ1 ሳምንት አርፋለሁ ብላኝ ነበረ። ከዛ ደግሞ ቀጣይ ደግሞ ስትመጣ ወደ እኔ እንደምታርፍ ነግራኝ ነበረ። ቀጣይ ደግሞ ወደ ወሎ እንደምንሄድ ሁሉን ነገር አስረድታኝ ነበር። እና ይሄው ያወራንበት ብዬ ያሳየሁት ኢሞ ላይ የተጻፋችሁት? ኢሞ ላይ የጻፍ ነው ማለት ነው። እሷም ያወራችኝን ቴሌግራም ላይ ኢሞ ላይ የምናወራውን በሙሉ ሜሴጁን በሙሉ አለ የሆነ የምትጻጻፈው ነገር የለም። እሱን በሙሉ አሳየሁት። የታቀልሳለሁ ነው ያለኝ። ይኸው ስልክ ቁጥሯ ነው ይኸው አልኩት። እሷም ትደውልለት ነበረ በውጭ ሀገር ስልክ ወደ ኢትዮጵያ። አላቅም ማለት ካደይ ማለት ነው። እንዴ ፍቅረኛ አይደለህ እንዴ አንተ? የምን ፍቅረኛ? እኔ ታውቃታለሁ አለ። ካደ ማለት ነው። በቃ ሙሉ ለሙሉ ካዳት። እኔንም ጭራሽ ከቤት ለማስወጣት ሞከራ። በጣም ከዚህ በኋላ ነው አንቺ ለማጣራት የሞከርሽ ያለውን ነገር አሁን በሙሉ ማጣራት ነበረብኝ። ምክንያቱም ይሄ ልጅ ባለጌ ነው። በጣም ከሚባለው ባለጌ፣ ከሴት ጋር የሚያደርሰው እየቀያየረ ሴት የሚያደርሰው ነው። የሚጠጣ ሰው ነው። ይሄ የሚያጨስ ሰው፣ የሚቅም ሰው መቼም ህሊናውን አያውቀውም፣ የት እንዳለ አያውቀውም። ኖርማል ሰው ስትሆን ግን ያለበትን ቦታ ታውቀዋለህ። እና የታቀሳለሁኝ በቃ ውጭ ብሎኝ ከቤቷ አስወጣኝ ማለት ነው። ስለዚህ አሁን እያልሽኝ ያለሽው ነገር ምንድን ነው?
ከዚህ ወደዚህ ሰውዬ ቤት የሄድሽበት ምክንያት እንደምትመጣ እንደመጣች ሁሉ ነገር ስላሳየች የግድ መሄድ ነበረብሽ አይደል? ከዛ የተጻጻፋችሁትን ያለውን ነገር ስታሳየው አላውቅም ጉዳይሽ ውጭ አለሽ። ስለዚህ ይህን ሲያደርግ የተጻጻፍሽውን ይዘሽ ለምንድን ነው ለህግ እሱን በህግ እንዲጠየቅ ያላደረግሽው? ለምንድን ነው? ወይም በሌላ ሰው ለምንድን ነው ዝም ያልሽው? እሱን ምክንያትሽን ንገሪኝ እስኪ። አንደኛ ምክንያት ያወራነው በሙሉ ብሎክ ተደርጓል፣ ተደልቷል። በቃ ካሳየሽው በኋላ ካሳየሁት በኋላ ተደለተ፣ ብሎክ ተደረግኩኝ። ከዛ እኔ ራሱ ምን አድርጋት ነው ምናምን የሚል ነገር መጣብኝ። ማለት እናክል እኔ ምን በድያታለሁ? በአንድ ጉዳይ ይሄ ልጅ ተይክላልኳት ነው ወይስ ምን አረኳት የሚል ነገር ደግሞ ወደ ህሊና ጥያቄ መጣ ማለት ነው። ከዛ መጠየቅም አልችል አስወጥቶኛል ከቤት መሄድ። ዳግመኛ ሄጄ ደግሞ አልጠይቀው የሆነ ነገር ቢያደርገኝ ኃላፊነት የሚወስድ ሰው የለም። ብቻዬን ነኝ። ሌላ ሰው ጨማሪ ሰው ካላልኩ የሰው ኃይል እንዳላመጣ መረጃ በሙሉ እጄ ላይ የለም። ስለዚህ ያለኝ አማራጭ አንተ ነህ። ያንተ ሚዲያ እከታተላለሁ። ሰዎችን እንደ ራስህ አድርገህ የሰው ጉዳይ የኔ ጉዳይ ነው ይመለከተኛል ብለህ እንደምትችል ለማቅ ቀጥታ ወደ አንተ መጣሁ። ስለዚህ አንተ ማድረግ ያለብህ ይሄንን ሰውዬ አጣርተህ የምትደርስበት በቃ ጉዳዩን ለአንተ ልሰጥህ ኃላፊነት ስለምትወስድ ለአንተ ሰጥቼህ መፍትሄውን አንተ ታዘጋጃለህ ብዬ ስላሰብኩኝ ነው። እሺ አሁን ከነገርሽኝ ነገሮች በመነሳት ይቺ ልጅ አሁን አንድ ጊዜ ስልኳን ታጠፋለች፣ አንድ ጊዜ ታበራለች። ይሄኛው ነገር ትንሽ ቶሎ ወደ ውሳኔ ለመግባት የሚያዘገየና ይመስለኛል። ምክንያቱም እንዲሁ ደግሞ የሆነ ሰዓት ላይ አበርታ ደግሞ ወደ አረብ ሀገር ሂጃለሁ ልትል ትችላለች እና ምክንያቱም ኤርፖርትን ያክል ነገር ሂደሽ አንቺ ልትቀበያት ሂጃለሁ ካለች አሁን ወደ ቤተሰቦቿ የማትሄድበት ምክንያት ሊኖርም ላይኖርም ይችላል፣ እንደ እኔ ጥርጣሬ ከነገርሽኝ በመነሳት ማለት ነው። ስለዚህ አሁን ይሄ ሰው በህይወት ልትኖርም ትችላለች። ምክንያቱም ይቺ ልጅ አሁን ሂደሽ የተጻጻፋችሁትን ካሳያችሁት በኋላ ነው ብሎክ የተደረግሽ። በህይወት ልትኖር ትችላለች ብሎክ ከተደረግሽ፣ አሊያም ደግሞ ስልኩ ከሱ እጅም ሊሆን ይችላል። ምን የሚታወቀው ነገር የለም። አሁን ያው የመሰለንን የምንነጋገር ከነገርሽኝ ነገር በመነሳት ማለት ነው። ስለዚህ አሁን ምን እናደርጋለን መሰለሽ፣ ክሮች እየመጡ ነው ከኔ ጋር አብረው የሚሰሩት ያለውን ነገር ይሄን በደንብ አሰማችኋለሁ። ድምፅሽን ቪዲዮን ያዩትና ከዛ ወደ ውሳኔና ውይይት እንገባለን። የትኛው ይሻላል? ምን ማድረግ አለብን? አሁን ከምንም በላይ የልጁን ቤት ማወቅ ነው። አንቺ ሄደሽ ብቻሽን ተጋፍጠሽ ስለተመለሽ ቤቱን ታውቂዋለሽ። ቀላሉ ነገር እሱ ነው፣ አንደኛው ከባዱ። እሱን ካቀለልሽልና እኛ ደግሞ የምንጠይቀው ነገር ጥያቄዎች በምን አይነት መልኩ እንደሚሆን ተነጋግረን የምንወስንና የምናሳውቅሽ ይሆናል። ለሰጠሽና የጥቆማና የጓደኝነት ፍቅርሽን ግን ያው ሳላመሰግን አላልፍም። ማንኛውም ሰው እንዳንቺ መሆን አለበት። አንቺ ሀያት ነሽ፣ እሷ ሰላም ናት። ግን አንድ ላይ ያላችሁ ፍቅር ደስ የሚል ነው፣ ጥሩ ነው። ከመከባበር ከምንም የሚመጣ ነገር ስለሆነ ጥሩ ነው። አይዞሽ፣ በርቺሽ። ስለዚህ ወደዛ ሂደን እናሳውቅሻለን። አንቺ ተመልካቾቻችን እንግዲህ ያው የተፈጠረውን ነገር እንዳዳመጣችሁት ነው። ወደ ውሳኔ ከመሄዳችን በፊት መወያየት ግድ ስለሚለና ተወያይተን ያለውን ነገር የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን አንዳንድ ነገሮችን ለማጣራት ሞክረናል። ልጅቱ እንዳለችን ነገር ይሄ ሰው በሱስ ውስጥ ተዘፍቆ ያለ ሰው ነው። ምንም የሚሰማው ነገር የለም። መጠጥና መጠጥ ነው። አብዛኛውን ሰዓት በመጠጥ ነው የሚያሳልፍ። ተሽከርካሪ የተባለው ነገር አንድ የከተማ ሚኒባስ አለች። እሷን ፎቶ አንስተን ይዘናል። የሚይዛት ግን ረዳት ነው። እሱም እንደዚሁ በአረቂ የሚጠጣና የደከመ ሰው ነው። የተወሰነ ሰዓት ብቻ ነው የሚሰራበት። ሌላ ሰው እየሰራበት አይደለም። እሱም ስራ ላይ አይደለም። ያው እሷ በምትልከው ነገሮች ነው የሚጠቀመ ያለው። እንግዲህ ለማጣራት እንደሞከርነው ከጎረቤት ብዙ ሻንጣዎች ወደ ቤት እንደገቡና ከዛ በኋላ ግን እሷ ስትወጣ አልታየችም። ስትገባ ታይቷል፣ ስትወጣ አልታየችም። እንደዛ ነው የተጣራው ነገር። ምናልባት ያው ከውጭ የመጣ ሰው አብዛኛውን ፍላይት በማታ ስለሚሆን በማታ ወጣ ሊሆን ይችላል። ስትሄድ አላየንም። ያለው ነገር ግን ይሄ ነው፣ የምናውቀው ነገር ይሄ ነው ብለው የተወሰኑ ኢንፎርሜሽኖችን ሰጠውናል። ከቤተሰቦቿም ለማጣራት ሞክረናል። እንደመጣችና ወደ ቤት እንደምትመጣ የምትመጣበትን ቀን ሁሉ ነገራቸዋለች። ከዛ በኋላ ግን የሚያውቁት ነገር የለም።
ስለዚህ ጓደኛ ስለተብየውም ስልኩ ስለማይሰራ ያው አዲስ አበባም በጣም ሰፊ ስለሆነ ያለበትን ቤት እንደማያውቁ ቤተሰቦቿ እንደዛ ነው። በስልክ ነው የተገናኘ ነው ከቤተሰቦቿ ጋር ወደ አሉበት ሀገር መሄድ አልቻልንም። ይህን ነገር ቶሎ መጨረስ ስላለብን ስለዚህ እቺ እንግዲህ ሀያት ደግሞ ያለበትን ቦታ ምን እንደሚሰራ ምናምን ያለው ነገር ስለነገረችን ሂደን ለማጣራት ሞክረናል ማለት ነው። አሁን በዚህ ሰዓት ቤት ውስጥ ነው የሚገኘው። ጠብቀ ነው ማለት ይቻላል። ሰክሮ እንደገባ ሙሉ ይመስላል እና እንግዲህ አሁን የገባበት ሰዓት ስለሆነ ወደ ውስጥ ገብተን ለማወጣጣትን ሞክር ከቻልነ ካልቻልነ ደግሞ ያው እንግዲህ የሆነ መላ እንፈጥራለን ማለት ነው። ኦር ደግሞ እንዲናደድ ማድረግ ያው አንዳንድ ጊዜ እንዲናደድ የምታደርግ ከሆነ እውነቱን ሰው የሚናገር ሲናደድ ወይም ሲደሰት ነው ብዬ ነው የማስበው አብዛኛውን ጊዜና ወይ ማስደሰት አለብን ይህን ሰው ወይ ደግሞ እንዲናደድ አድርገን እውነቱ እንዲነግረና የማድረግ ነገር ስራ እንሰራለን ማለት ነው። አብራችን ቆዩ። ና ተከተለኝ። ይሄኛው ነው መሰለኝ። እዚህ ቤቶች ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም አለን። እንዴት ናችሁ? እሺ እኛ የኤሌክትሪክ መኪና ምናልባት የሚታወቅ ከሆነ ስለ ኤሌክትሪክ መኪና ከአስመጭና ላኪዎች ጋር አብረን እየሰራን ያለነ እንደ ሜትር ታክሲዎች አሏል። ላዳዎች ወጣው ሜትር ታክሲዎች ሊገቡ የነበሩበት ነገር የተወሰነም ተቀይሯል። ታውቃለህ የኤሌክትሪክ መኪና ስለሆነ እኛ ደግሞ ከአስመጭና ላኪዎች አብረን እያሰራን ያለ ነው እና የከተማ ሚኒባሶችን ሊወጡ ስለሆነ ከተማ ሚኒባሶች ከመውጣታቸው በፊት በኤሌክትሪክ መኪና ከባንክ ጋር ተመቻችቶላችሁ ይሄን ያላችሁን ነገር ለመንግስት አስረክባችሁ ተጨማሪዋን በባንክ አድርጋችሁ ኤሌክትሪክ መኪና ሚኒባሶች የሚገቡ አሉ በጣም ብዛትና በእነሱ ተጠቃሚ እንድትሆኑ ስለፈለግኩኝ ነው። እና ወደ አንተ የመጣሁበትም ዋናው ዓላማ ምንድን ነው? ሰፈር ጠየቅኩኝ። ሚኒባስ ያላቸውን ሰዎች ባካችሁ ስልክ ቁጥር ስጡኝ፣ ስልክህም ዝግ ስለሆነ ማግኘት አልቻልኩም። ለዛ ነው እንጂ ደውዬልሃለሁ 0911 ቤት እና መጨረሻው 72 ማለት ነው። እና ያንተ ስልክ እና ስደውልህ አይሰራም ስልክ ጠቁሞኝ ነው ልጆች አሁን ወደ ውስጥ የገባውኝ። ምናልባት ፍላጎቱ ካለ ማውራት እንችላለን በዚህ ጉዳይ። ምክንያቱም እንደዚህ አይነት ኦፖርቹኒቲ አይገኙም አይደል? ከስንት አንድ ነው የሚገኙት። እና በዛ ላይ እንደምታየው እዚህ ጋር እንግዲህ ካሜራ አለ። ካሜራ ያለበት ምክንያት ምንድን ነው? መጀመሪያ እንደምታስጨርሰኝም እርግጠኛ ስለሆንኩ ነው። ልክ ነህ። እንግዲህ ካሜራው ምንድን ነው? እንግዲህ የቻይና ካምፓኒ ነው እና ቻይና ካምፓኒዎች ደግሞ ዝም ብለው አያምኑም ታውቃለህ። ሀበሻ ለሀበሻ አሁን መተማመን አቁመናል አይደል? እንኳንስ እነሱ ደግሞ ማስረጃ ይፈልጋሉ። ማስረጃ ስለሚፈልጉ ይሄን ነገር መኖር አለበት። ከአንተ ጋር የምናደርጋቸው ኮንቨርሴሽኖች አሉ። ሞዴሉ ስንት እንደሆነ መኪናው ምን ያክል ዓመት እንደቆየ ምናምንና በምን ያክል ብር እንደሚቀየር ያለውን ነገር በዛው እናወራለን። ያው እኔ እናንተ መተዋወቅ መቻል አለብን። ገብቶሃል? እኔ እናንተ በደንብ ስንተዋወቅ ተጨማሪ ነገሮችን የምታገኛቸውን እድሎች በዛው እንዳሰፋልህ እኔ እናንተ መተዋወቅ ስላለብን 5 ደቂቃ ማክሲማም 5 ደቂቃ ነው። 5 ደቂቃ ወር 10 ደቂቃ እችን ነገር እናወራና ወደዛ ፎቶውን ሊብሬው ምናምን ታሳየኛለህ። ያንን ነገር አሳያቸዋለሁ። ማስረጃውን ቶሎ የሚቀይሩበትን ነገር ያመቻቹልሃል። እንደዚህ አይነት እድል የትም ሊገኝ አይችልም ብዬ አስባለሁ። እሺ፣ ስለዚህ ፍቃዱን ሰጠና እሺ ወንድሜ እሺ እንግዲህ ያው ፍቃደኛ ሆነ ወደ ውስጥ ስላስገባህና በጣም እናመሰግናለን። ድሮ ጥቅሙ የጋራ ነው። ጥቅሙ ያንተም የኛም ነው። እኛ የምናገኘው ኮሚሽን ባይኖር ታውቃለህ፣ አንዞርም አንጠይቅም፣ አናመቻችም። እኛም ያው የምናገኛት ገንዘብ ስላለች ወጣት ማርልን በዚህ በዛ በት ካላልን ከባድ ነው እና እንግዲህ አንዳንድ ጥያቄዎችን ጠይቃለሁ። ጥያቄዎች የግልም ሊሆኑ ይችላሉ፣ እንትን ያለም ሊሆን ይችላል። በቃ ማንኛውንም ጥያቄ ስንጠይቅህ ከአንተ የሚፈለገው ምንድን ነው? ያው ሆነስቲ ሆነህ ነገሮችን መናገር ነው።
ሌላ ምንም እንትን የለውም። ችግር የለውም። ያው ስለ መኪና ነው የምትጠይቀኝ፣ ስለ መኪና ይሄ እነግርሃለሁ። አዎ እና የሚመቻችበትን ነገር ለማመቻቸት እስከሆነ ድረስ አሁን የኤሌክትሪክ መኪናዎች ደግሞ ተመራጭ እየሆኑ ነው። እውነት ነው። ለዛ ነው። እና ስለዚህ በመጀመሪያ ከስምህን ጀምርና ስም አልበል። እኔ ዳግም እባላለሁ። ኦኬ ዳግም ዳጊ ብዬልራ። ችግር የለም ችግር የለም። እሺ ዳጊ ምንድናት መኪና? ያው ሚኒባስ እንደሆነች ልጆች ነግረውኛል። ያንተንም ቤት የጠቆሙኝ ልጆች ስለሆኑ እንዲቀየር እንፈልጋለን በኤሌክትሪክ እንደዚህ አውርቻቸዋለሁ። ስለ ኤሌክትሪክ መኪና ስነግራቸው ደስ ነው ያላቸው ይመስለኛል። ባህሪ ማንተ መልካም ነው፣ ቶሎ ነው ያንተንም ቤት ያሳዩኝና ስለዚህ ሞዴሉን ትነግረናለህ፣ መኪናው ምን አይነት እንደሆነ እስኪ ንገረን። አይሲ ነው፣ ኦልድ ናት፣ 86 ምርት ማለት ነው። 86 ዓመተ ምህረት አይሲ በጣም ኦልዶች ናቸው። እውነት ነው፣ ኦልድ ናቸው በጣም። ኦኬ ስለዚህ አሁን እሱ እንዳልከው እነዚህን መጀመሪያ ከከተማ የማስወገድ ስራ ሊሰራ ነው እንግዲህ በዚህ 2 ወር 3 ወርና ይሄ ደግሞ ለአንተ ጥሩ አጋጣሚ ነው ብዬ አስባለሁ። ምክንያቱም ገንዘብን አወጣህ በለፋበት ገዝተህ ገንዘብን አወጣህ እንደዚህ ቶሎ ካልቀየርከው ካላገላበጥከው ደግሞ ጉዳት ነው የሚሆንብህ እና ጥሩ አጋጣሚ ነው ብዬ አስባለሁ። እውነት ነው እውነት ነው። ስለዚህ እንግዲህ ያው ያላገባ ያገባ ምናምን የሚባሉ ነገሮችን ያው በፍርድ ሸንጎ ምናምን ውልና ማስረጃ የምታመጣ ይሆናል። ከዛ በፊት ግን እኔ ያው ለአለቆቼ ያው ማሳየት ስላለብኝ ስለነሱ ትነግረኛለህ። ትዳር ላይ አሁን ትዳር ውስጥ ነው ወይስ? አስፈላጊ ነው ማለቴ የምናወራው ስለ መኪና ነው። ገብቶኛል። ይህን ወረቀት አሁን ወረቀቱ ምንጊዜም ታመጣለህ ግድ ስለሆነ፣ ምክንያቱም ሌላ አካል እኮ የዚህ መኪና ባለቤት አብሮ እኔም አለሁበት ሚል ደግሞ ይመጣብናል። ገብቷል። ጥንቅቅ አድርገን ጨርሰን ለመሄድ ስራችንን በአግባቡ ስለምንሰራ ከአንተ የሚጠበቀው የተባረኳችሁ ናችሁ እናንተ በጣም በስራችን የታወቅናልና ጥንቅቅ አድርገን ነው የምንሰራ። ችግር ነገር የለምና በኋላም የሚረከበንም አካል ስላለ ለዛም አንተን ለማስረከብ የምናደርጋለን እንግዲህ ፎርሞችን መሞላት አለባቸው። ለዛ ነው ፎርሙን በወረቀት ማልሞላበት ምክንያት ያው ሪከርድ እየሆነ ስለሆነ ቪዲዮ ለዛ ገብቶኛል። በጣም ጥሩ። ስለዚህ ያገባ ወይም ያላገባ ትዳር ላይ ነህ? እኔ እንደምታየኝ አላገባሁም። ያው እንደማይህማ ሊኖር ይችላል ብዬ አስባለሁ። ቤቱ የወንደላጤ ቤት መሆኑ ያስታውቃል። ልለን የፈለጉት እና እኔ አላገባሁም። ምንም ቤተሰብ የለኝም። ወንደላጤ ነኝ። ቤተሰብ እናት አባት የት ነው ያለው? እነሱ እኔ ያው ራሴን ለመቻል ነው የወጣሁት። ስለዛ በደንብ አድርጌ ደግሞ አሁን ባለኝ ሁኔታ ራሴን እየቻልኩ ነው። በጣም ደስ ይላል። ኦኬ ብቸኛ ነኝ ለፈልጌ ነው። ተረድቻለሁ። ስለዚህ አሁን የምትኖረው ብቻ ነው? ማንም የለም? ኦኬ ስለዚህ ሊብሬው በማን ስም ነው ያለ? በራሴ ነው የመኪናው? ስለዚህ ሙሉ ውክልና የሰጠው ሰው አለ ወይስ የለም? በራሴ ነው የማንቀሳቀሰው። በራሴ ነው የማንቀሳቀሰው። ሾፌር ሲያስፈልገኝ ሾፌር ነው የምቀያየረው። አንዳንድ ተጋባኛ ሾፌር ስላሉ ግድ ነው የምቀያየር። ንብረትህን ምናምን በስነስርዓት የሚይዝ ሰው አለ። ንብረትህን ደግሞ አጓጉል የሚያደርግብህ ሰው አለ። ከዛ አንጻር ነው እንጂ ሌላ ንብረቱ በጠቅላላ በራሴ ስም ነው። በጣም ደስ ይላል። ሌላስ መኪና አለ ወይስ ከአይሲ ውጭ ምንድን ያለ? የቤት መኪና አለች ራሴ አንዳንድ የምጠቀምባት ማለት ነው። መንቀሳቀሻ ምን መኪና ናት? ቪትስ ናት። ቪትስ ናት ብለህ ዝቅ አደረካት? ያው ታቆይለ ቪዚዮ ከተማውን ወረውታል። ግን ቢሆንም ቪትስ ነው ብትል ይሻላል። እሺ ነው ነው። እሺ ከዚህ የበላለጡ መኪኖች ስላሉ ያው ትንሽ ራሳችንን ደግሞ እናሳደግና ከፍ ወዳለው እንሄዳለን ብዬ ነው ያሳነስኩት። ለመግዛት ሀሳብ ያላቸው ሰዎች ይኖራሉ። ቪትስ እና እነሱ እናት ትላት እንዴ አንግዛው እንዴ እንዳይ አይኔ መጠን ማሳነስ ነው እንጂ ሳይዟል። በዚያው ተገባብተናል። እኛም ሀሳብ ላይ ስለሆነ እንደዚህ መኪናዎችን ለመግዛት ለመንቀሳቀሻ ምንድነው የምትጠቀምበት አንተ? የቤት መኪናውን ምን ለመስራት ነው የምታውለው? ያው እንደ ራይድ እጠቀምበታለሁ። ራይድም ትሰራለህ? ራይድም እሰራለሁ። ራሴን መንቀሳቀስበታለሁ። ኮድ 2 ነው? ኮድ 3? 3 ናት። ኮድ 3 ሆነ ሁሉንም ትሰራበታለህ? ለስራ የምጠቀም። ቆንጆ። ስለዚህ አሁን አይሲዩን በገቢ ነው ገቢ ነው። አይሲዩ ገቢ ነው። ገቢ ያመጣል። በቃ ይጠቀማል። ስለዚህ ሊብሬው በአንተ ስም ነው? በእኔ ስም ነው። የቪትስ መኪናስ?
ሁሉም ንብረት ቅድም እንደነገርኩ ነው በራሴ ስም ነው። ሁሉም በራሴ ስም። ከዚህ ውጭ ሌላ ንብረት አለ ወይስ የለህም? በቃ እንደምታያት እቺ ቤት ናት ያለች። ኪራይ ነው ያንተ ናት? አይ እቺ ኪራይ ናት። ኦኬ እንደዛ ከሆነ ብዙም አይከብድህም። ጥሩ እሺ። እንግዲህ እንደማይ ከሆነ ወጣት ነህ። በሚገባ የኔ ኩያ ነህ ብዬ አስባለሁኝና እኔ ትንሽ አላንስም። ይሁንበት ዋናው ልብ ነው ትላለህ። እውነት ነው። እሺ መልካም። ስለዚህ ምን እናደርጋለን መሰለህ፣ እንግዲህ አሁን 2 ተሽከርካሪዎች አሉ። በጣም ደስ የሚል ነገር ነው። አሁን አንደኛውን የመቀየር ስራ ነው የምንሰራ። እንግዲህ ራይዱን የምትሰራ ከሆነ ወደ BYD ሴጉል ስማርቶች ወይም ወደ ኢቱ የመቀየር ሂደትን መስራት አለብን። በተለይ አሁን ቪትሱ ላይ ደግሞ ግን ዋነኛው ነገር የሚያሳስበው ነገር እቺ አይሲ የተባለችው ሚኒባሷ ናት። ኦልድ ከመሆናቸው የተነሳ ከተማ ላይም ከፍተኛ ጉዳቶችን እያደረሱ ነው። እንደምታየው ከሆነ እንግዲህ በዚህ ጾሙ ሰዓት ራሱ ብዙ አደጋ አይተናል። አዲስ አበባ ላይ በጣም ብዙ የሚባል አደጋዎች ታይተዋል። እና ከዛ ውስጥ ከመኪኖች አብዛኞች አይሲ ናቸው፣ ሚኒባሶች ናቸው። እና ያ የሚሆነው ደግሞ ከአገልግሎት ብዛት እንደሆነ ስለሚታወቅ እነዚህ የተባረኩ የቻይና ካምፓኒዎች ዋናው ዓላማቸውም ኤሌክትሪክ መኪናዎችን ማሰራጨት እና ማብዛት፣ ለመጠቀም ለአጠቃቀም ጊዜ ለመቆጠብ ለምንም ለኮምፎርቱም ተመጣጣኝ እንዲሆን ነው። ሌላ ምንም ነገር የለውም። እና አንተ እንደነገርከኝ ከሆነ ደግሞ እንግዲህ 2 ተሽከርካሪዎች አሉ። ከኔም እንደምታንስ ነግረኛል። መልካም ይሁንበት። ስለዚህ የኛ ኩዮች እንዳንተ እንደዚህ 2 መኪና አድርገን እየሰራን የምንለወጥበትን ነገር በምን አይነት መልኩ ትመክራቸዋለህ ወይም ትመክረናለህ? አዎ እንግዲህ ያው ቅድም እንደቀልድ ነው ያልኩህ። ከአንተ ላንስ እንግዲህ ያዋለደ ነው የሚያውቀው ለማለት ነው። በጣም ተንትኗል ይመስለኛል። እና እሱን እንግዲህ ያው ፈጣሪ ነው የሚያውቀው በሚለው እንለፈው። እኔ እንግዲህ ለወጣቱ መመክረው ነገር ምንድነው? ስራ መስራት ነው። እኔ ስራዎችን ሳልንቅ ነው የምሰራው። እውነቴን ነው የምነግርህ። ስራ የሚባለውን ነገር አልንቅም። ምንም የሆነ ነገር ያገኘሁትን በጠቅላላ እሰራለሁ። ብር አላጠፋም፣ አስቀምጣለሁ ለምፈልገው ዓላማ ማለት ነው። ሰው ከዓላማ ጋር አይደለም የሚንቀሳቀሰው። ስለዚህ እኔ ስራዎችን አልመርጥም። እኔ አሁን ለወጣት መናገር የምፈልገው ስራን የሚመርጥ ወጣት ነው ያለው። እና አብዛኛው ወጣት ስራ መምረጥ የለበትም የሚለውን ነገር እንደ አንድ እንድትይዞ ፈልጋለሁ። ሁለተኛ ሰው አገኘ መብላት ነው። የቀን ጉርስ ለመሸፈን የሚሯሯጥ ነው አብዛኛው ማህበረሰብ። እና እኔ ያገኘኋትን ነገር ያው ሽምብራም እየቆረጠም ከተራለህ እኮ ነገ ላይ የተሻለ ነገር ለማድረግ ስትል ከዛ ጋር በተገናኘ እኔ ብር አላጠፋም። አጥፊ ከሚባሉት ውስጥ አይደለሁም። ብዙ እንደዚህ ሱሶች ምናምኖች ተጠቃሚ አይደለሁም። ምንም የለብኝም። ምክንያቱም ዓላማ ስላለኝ ማለት ነው። ስለዚህ ያው ቤተሰብም ሰፖርት ያደርገኛል አንዳንድ ነገሮችን። እኔም ያቅሜን እየሰራው ነው እዚህ ላይ እየደረስኩት። እና ወጣቱም እንደኔ መሆን አለበት ሳይሆን ከኔ መብለጥ ከቻለ ከኔ መብለጥ መቻል አለበት። እኔ ገና ምን ሰራው? ምንም የሰራሁት ነገር የለምና ከዛ አንፃር ይሄንን ነው መናገር የምፈልገው። ከፍተኛ የሰራው ስራ ምንድነው? በጣም አድካሚ የሚባለው አድካሚ እንግዲህ እኔ የቀን ገቢ ላይ ብዙ ትኩረት አድርጋለሁ። የቀን ገቢ ላይ አሁን ተቀጥሮ ይወር ጠብቆ ምናምን ከሚያገኙት ወገን አይደለም። አሁን በሰዓት ሊሰሩ የሚችሉ ቀን ላይ ገቢ ላገኝባቸው የምችላቸውን ነገሮች ላይ በደንብ አድርጌ ትኩረት አድርጋለሁ። ከመኪና ማጠብ ጀምሮ ያልሰራሁት ስራ የለም። ስራዎችን ቅድም እንደነገርኩህ አቋርጠና ትንሽ ዝናብ ስለመጣ ያው እነዚህ ቻይኖችን ያለውን ነገር በደንብ ማሳየት ስለምፈልግ ለነሱ እስኪ አባራ የተወሰነ እንቆይና ውሃ ጠጣን ወይ ሻይ ነገር ካለ እሷን እየጠጣን እንቆይና እንቀጥላለን። ችግር የለም። እሺ አመሰግናለሁ። ያው እንግዲህ በዝናቡ ምክንያት መደማመጥ ስላልተቻለና እነሱም እንዳልኩ ጠርጣራ ናቸው። እነዚህ የቻይና ካምፓኒ ጥርጣሬያቸው ከባድ ነው። በዚህ ምክንያት ድምፁ ሲረብሽ ሌላ ነገር እያወሩ ነው ብለው ሊያስቡ ይችላሉ። ገብቷል። መቼም ማን እንዳገር ስለማይሆን ያሉት ነገሮች ለዛ ብዬ ነው ያቋረጥኩ። ስለዚህ አሁን ስላባራልና ያው መቀጠል ትችላለህ። የመጨረሻው ጥያቄ የነበረው ምንድነው? ለሰዎችስ እንዴት ነው የምትመክራቸው? በቀላሉ ቶሎ በዚህ በአንተ እድሜ ያሉ ሰዎች ተስፋ የሚቆርጡ ብዙ ሰዎች አሉና እነሱን እንዴት ነው ትሪት ማድረግ የሚቻለው? እንዴት ነው ወደ ስራ ማስገባት የሚቻለው ነው? ወይስ በተፈጥሮ የተሰጠህ ነገር አለ፣ የተቸረ ነገር አለ፣ ወይስ ከትንሽ ተነስቶ ወደ ላይ መሄድ ይቻላል? እስኪ ስለሱ የምትመክራቸው ነገር ካለ ድል ልስጥ በዚሁ።
አዎ ያው ቅድምም አንዳንድ ነገሮችን አንስቼልሃለሁ። ያው እሱ እንዳለ ሆኖ ወጣት መስራት አለበት፣ አቅሙን መጠቀም መቻል አለበት። ያው እኔ ሰርቻለሁ እያልኩኝ ሳይሆን ያልሰሩ ሰዎች ደግሞ እንዲሰሩ ማበረታታት ያስፈልጋል። የሰራ ሰው ማበረታታት አለበት እና አሁን እንደነገርኩ ነው ቅድም ከመኪና እጥበት ነው የጀመርኩት። የመኪና እጥበቶችን ሰርቻለሁ። የወር ተከፋይ መሆን አልፈልግም። የሆነ አንድ መስሪያ ቤት ተቀምጠው ምናምን መስራት ለእኔ የማይመቸኝ ነገር ነው እሱ። ምክንያቱም ምን ያልለወጥበት። ስለዛ ከመኪና እጥበት ጀምሬ ኮንስትራክሽን ውስጥም ደግሞ በመግባት ጓደኞቼን አሰማርቼ እንደ ኃላፊ ሆኜ እሱንም ሰርቻለሁ። በሹፍርናም ሞክሬያለሁ። ቅድም መኪና እጥበት ምናምን ኮንስትራክሽን ውስጥ እንዴት ገባ? ኮንስትራክሽን ያው ሰዎችን ምናምን አውቃለሁ፣ እግባባለሁ። ሰዎች ምናምን አሉ የማውቃቸው ሰዎች። በእነሱ አማካኝነት ስራዎችን ተቀብዬ እኔ በስሬ ሰራተኞችን ቀጥሬ እነሱ እንዲሰሩ አድርጌ እነሱን በመምራት ደረጃ እነዚህ ስራዎችን በጣም ለረዥም ጊዜያቶች ሰርቻለሁ ማለት ነው። ቅድም እንዳልኩ ቤተሰብ መደገፍ መቻል አለበት። አሁን አንተ ስትሰራ በርታ የሚልህ ከሆነ ያንን አንተ እያሳደግከው ነው የምትሄደው። ስለዚህ ያው ስራዎችን ምንም ባለመናቅ አሁን የነገርኩህን እያንዳንዱ ስራ በደንብ ተግቼ በመስራቴ አሁን የደረስኩበት ደረጃ ደርሻለሁ። ግን ገና ይቀረኛል። አሁን ሰርቻለሁ በቃኝ ማለት አይደለም። በጣም የምፈልጋቸው ወደፊት የራሴ የሆነ አሁን እንደነገርኩህ ተከራይቼ ነው የምኖረው። ቤት እንዲኖረኝ እፈልጋለሁ፣ የራሴ የሆነ ቤት። ቤተሰቦችን ከኔ አልፌ ደግሞ ቤተሰቦችን መርዳት እፈልጋለሁ። ስለዚህ ያንን ለማድረግ ደግሞ አሁንም ባለኝ አቅም ደግሞ ስራዎችን መስራት መቻል አለብኝ ማለት ነው እና እየሰራው ነው። ሌላ እስኪ የሰራቸው ስራዎቹ ነው ከሰው በታች ነው ያንን ስራ ሰራው። ግን ለዚህ ነገር ነው ያበቃ የምትለው ምን አይነት ስራ የሰራው ስራ አለ? ያው አሁን የነገርኩ በጠቅላላ እኮ የሚያሳፍር ስራ በነገራችን ላይ አሳፋሪ ስራ የለም። ግን ያው አመለካከታችን ቀደም እንደነገርኩ ማለት ነው። አሁን መኪና አጠባ ብዙ ሰዎች የሚሰሩት ስራ አይደለም፣ ግን እኔ ሰርቼዋለሁ። ኦቾሎኒ ልጆች ታውቅ እንደሆነ መጠጥ ቤት ምናምን ኦቾሎኒ የሚያዞሩ ምናምን አሉ። እሱን እኔ ነኝ የማከፋፍል ለነዛ ሰዎች በማከፋፈል እነሱ ሄደው እንዲሸጡት አደርጋለሁ። አንተ የምትቀበለው ያለ ክፍያ ነው? መጀመሪያ ተቀብለ ያንን ሽጠ መመለስ ነው ወይስ እንዴት ነበር የምትሰራው? አይ ያው ግማሽ ከማውቃቸው ጓደኞቼ አሉ ብያለሁ። አብዛኞቹ የማውቃቸው ሰዎች አሉ። እዚህ ስራውን ላይ ጠንክሬ እንድሰራ የሚያደርጉኝ ጓደኞቼ ናቸው እና ከፍዬም የማመጣቸው አሉ። ገንዘብ ደግሞ ከሌለኝ አመጣና ከሸጥኩ በኋላ ያው ገበያው እንደምታውቀው አለ፣ እግዚአብሔር ይመስገን። ዋናው አንተ ለመስራት መጣር ነው እንጂ ስራው ብዙ አሳሳቢ አይደለም። ከሰራ ትለወጣለህ እና እንደምታየኝ ሰርቻለሁ። የፈለኩበት ደረጃ ላይ ባልሆንም ከዛ የተሻለ ነገሮችን ደግሞ ማግኘት ይችላሉ በመስራቴ ማለት ነው። ወደፊት ደግሞ በርካታ ነገሮች ላይ ሰርቼ ያው አንተን እንደምጋብዝ እርግጠኛ ደስ ይለኛል። እኔም ምጋብዝ ቦታ ይኖር ይሆናል ስፔሻሊ ዛሬ። እሱም ያው ሰርፕራይዝ ስለሚሆን ወደ በኋላው የማወራ ይሆናል። እንዳልከው እንግዲህ ወጣቱ ይስራ ነው እንቀሳቀስ። ስለዚህ አሁን እንደዚህ ስራ ላይ እና እድገት ላይ ስትሆን በመሀል ሚስት ወይም ፍቅረኛ ወይም ጓደኛ ሲመጡ መሰናክል ይሆናል ብለህ ታስባለህ ለስራ ለዓላማ? ያው እሱም ብዙ አላሰብኩበትም። እኔ አሁን ብዙ ሙሉ ለሙሉ ትኩረቴ ስራ ላይ ስለሆነ ሰርቶ መለወጥ ላይ ዓላማዬ። ስለዚህ ነገ ከነገ ወዲያ የሚመጡ ነገሮች ላይ ገብቶኛል። አባባሌ ገብቶኛል። ሴቶች ያስፈልጋሉ። ትክክል። ነገ የሚመጣውን ነገር አናውቅም። ጓደኝነትም ሊሆን ይችላል። ገብቶኛል። በአይን ሚንስ ብቻ ይመጣሉ ወደ አንተና ለስራህ ታዲያ እንደዚህ አይነት ነገሮች የሚፈጥረው ተጽዕኖ አለ ወይስ የለም? ወይስ አጋዥ ናቸው ሴቶች? ነው እንደዛ ነው የማስበው። ሰዎች ሲመጡ አምኜበት ነው አይደል ያንን ሰው ማስገባው፣ የኔ ነው ብዬ ነው ማስገባው አይደል። ስለዚህ ትደግፈኛለች፣ ትረዳኛለች፣ አብረን ሰርተን እንለወጣለን የሚለው ነገር ውስጥ ስለምንገባ የዛኔ ያው እንደዚህ የሚጎረብጥ ነገር ይኖራል ብዬ አላስብም። አሪፍ የሆነ ህይወትን እኖራለሁ ብዬ ነው የማስበው። ግን ያው እነሱ እስከሚመጡ መታገስ ያስፈልጋል። እንዳልኩ ስራና ስራ ላይ ስለሆንኩኝ የጓደኛውም ነገር ብዙ ትኩረት እያደረኩበት ስላልሆነ እንግዲህ የዛኔ ሲመጣ ብናወራው ይሻላል። እሱ ተጨማሪ ሌላ ስራዎችንስ ምን ትሰራለህ? በዚሁ አጋጣሚ ሳላደንቅህ አላልፍም። በዛ ላይ ደግሞ እነዚህ ቻይናዎች ደግሞ የመስራት ፍላጎታቸው እንደምታውቀው ነው።
አይደል? ምንም በጣም የሚገርሙ ሰዎች ናቸውና የመስራት ፍላጎታቸው ከፍተኛ ስለሆነ እንዳንተ አይነት ሰው ሲገኝ ደግሞ ሞር እንዴት አፕሪሼት አድርገው እንደሚያበረታቱ መገመት ትችላለህ። ሌላስ ምን ትመክራቸዋለህ? ያው ምክር እኮ አያልቅም እና በጣም ብዙ የምመክራቸው ነገር አለ። ያው የአንተን ጊዜ እንዳልገድብብህ እንጂ ጊዜ ከሌለ ችግር የለውም። ምንድነው ያው የነገርኩህን ስራዎች በጠቅላላ ሰርቻለሁ። ይህን መቀመጥ የሚባለውን ነገር አልፈልገውም። ቀደም ገልጬልሃለሁ። አሁን የቢሮ ሰራተኛ መሆን እችላለሁ። ቢሮ ውስጥ ግን ብቀመጥ ምንም ለውጥ አላመጣም። ትክክል። ያ መቀመጡ ስለማልወደው ማለት ነው። በቃ ጉልበቴን መጠቀም መቻል አለብኝ ብዬ ነው የማስበው። በዚህ አቅሜ ጉልበቴን ካልተጠቀምኩ ነገ ከነገ ወዲያ እድሜ አሁን ያለበት ደረጃ ላይ ቁጭ ብሎ አይጠብቅህም። እድሜ ይሄዳል። ስለዚህ አሁን ላይ መስራት አለብህ ማለት ነው። ወጣቱ አሁን ላይ መስራት መቻል አለበት። እኔ አሁን ድንጋይ ቁጭ ብሎ ሲያሞቁ ምናምን አንተም አጋጥሞ ሊሆን ይችላል። በጣም ነው የምናደደው። በቃ በጣም ብዙ አቅም ያላቸው መስራት የሚችሉ ሰዎች ቁጭ ብሎ መንገድ ላይ ስታያቸው በጣም በቃ እኔ አሁን እንደውም ስልጠና ምናምን መስጠት እንችላለሁ። በጥቃቅንና በአነስተኛ ኢንተርፕሪነርሺፕ በሚባለው ስልጠና መስጠት እችላለሁ። እንደዚህ አይነት ሰዎችን አሰልጥኑ እንዴት ነው ወደ ስራ መግባት የሚችሉት የሚለውን ነገር ራሱ በቃ ወጣቱ ሊያስብበት ይገባል። ማለት እኔ ትምህርት ከሆንኩኝ ከኔ መማር የሚችሉ ከሆነ ያው እኔን አይተው እኔ ገና ሰራው እያልኩኝ አይደለም፣ ቀደም ብያለሁ። ከኔ የበለጠ መስራት የሚችሉ ሰዎች አሉ። ያው እድሉ አለመመቻቸት ሊሆን ይችላል አንደኛ። እድሉም ደግሞ እያለ አቅማቸውን መሞከር ደግሞ የማይችሉ በቃ ዝም ብሎ መቀለብ ብቻ የሆኑ ሰዎች ደግሞ ሊኖሩ ይችላሉና ያንን ከማድረግ ይልቅ ሰው ባለው አቅም ሰርቶ የወደፊት ህይወቱን ማሻሻል አለበት ብዬ ነው የማስበውና እኔ እንደነገርኩ ሊስትሮ ጓደኞቼ ሲሰሩ አብሬ ሙያው እንኳን ባይኖረኝ ውሃ በማቀበል እኔ ጓደኞቼ ይከፍሉኝ ነበር። በታች ሊስትሮ የሚከፍለው ልጅ እኔን ይከፍለኛል። ውሃ አቀበላለሁ። ቀለም ሲያልቅ ቀለም ይዤ ሱቅ እላላካለሁ። እነዚህን ስራዎችን ሰርቻለሁ። ስራትን አንቅ ቅድም እንደነገርኩ ነው። ስራዎችን እሰራለሁ። አሁን ላይ ራሱ እዚህ ቤት ያገኘኸኝ እንደው ትንሽ እረፍት ላድርግ ብዬ ነው እንጂ እኔ መቀመጥ አልወድም። ምናምን ለመጠጣት በእግሬ ሄዳለሁ ምናምን። ቤት ውስጥ ብዙ ጊዜ የምታገኘኝ አይነት ሰው አይደለሁም። በዛ ላይ ደግሞ ሱስ ውስጥ የሚገቡና ተጎልተው የሚውሉ ተቀምጠው የሚውሉ ሰዎች እንደሚያናዱ ነገረኛል፣ እንደሚያሳዝኑ እና አንተ በዛ ውስጥ አላለፍክም ማለት ነው? አዎ እኔ ሱስ ውስጥ የለሁበትም። ቅድም ብያለሁ። ሱስ ውስጥም የለሁበትም። በቤተሰቤም በደንብ ተቆንጥጬ የተያዝኩ ልጅ ነኝ። ይህንን እንደዚህ አይነት ነገር ውስጥ የምገባበትም እድል የለኝም። ምክንያቱም በቃ እኔ ስራና ስራ ላይ ነው ትኩረቴ፣ ስራና ስራ። ትንሽ የታችኛው ጥርስ ግን ጫት ምናምን ነገር የሞከርክ ይመስላል። ያው የእሱ አፈጣጠሩ ነው እንጂ እንደዛ ፍጥረቱ ነው። አይ ጥሩ፣ በጣም የሚያስደስት ነገር ነው። አሁን እንግዲህ ቀጣዩ ደግሞ ምንድነው? ስለ ፍቅረኛ ያወራሁ ነበር። እሱም ደግሞ ገና ሀሳብ ላይ ነህ መሰለኝ። ሀሳብም የለህም አይደል? ቅድም እሱ ምንድነው ምክንያቱ? አየው የሴቶችን ነገር ታውቀው የለ ነበረች። ምን ሆኑ ሴቶች ደግሞ? አይ ምንም አልሆኑም። በእርግጥ ግን ያው ርዕሳችንም ስላልሆነ ብዬ ነው። አይ እንደው ከተማማር ነው ከተነጋገርን አይቀር ያው ጎልፍም ብዙ አለና እሱም ጠፋፍ እስኪል ድረስ እስቲ እንጫወተው ብዬ ነው እንጂ ልክ ነህ። እሱማ ርዕሳችን አይደለም። ግን እንደው በቃ ጓደኛ ነበረችኝ። ኑሮ ያውቃላል። ያው መገመት ይቻላል። ጓደኛ ነበረችኝ። አሁን ላይ ያው አብረን ስላልሆነን ለዛ ነው ብዙ ስለ ፍቅር ህይወቴ። ለምን ግን ማለት አንተን የመሰለ ጠንካራ የስራ ሰው፣ ስራና ስራ የሚወድ ሰው እንዴት ነው አብራህ ልትሆን ያልቻለችው? አይ በቃ ሰው እኮ ምርጫውን ታከብርለታለህ። ሌላ ወዳ ነው ካንተ ሊሆን ይችላል፣ ወይ ደግሞ ከኔ ጋር መለየት ስትፈልግ ግን ተነጋግራችሁበት ነው? ተማምነንበት ቁጭ ብለን ምናምን አውርተን ምንድነው ምክንያቷ ብለን ምክንያቷ ምንድነው? ፍቅር በቅቷት ነው። ሌላ ምክንያት ሊኖረው እኮ አይችልም። ሰው ፍቅር ይበቃል እንዴ? እኔ እንጃ። እንግዲህ ለእሷ በቅቷት ሊሆን ይችላል። አሁን ቅድም ስታወራኝ ሊሆን ይችላል፣ ይሄኛውንም እንደዚህ ሊሆን ይችላል አልክና እርግጠኛ አይደለህም የተነጋገራችሁበትን ሁኔታ ወይስ? አይ እርግጠኛ አለመሆን ሳይሆን አሁን ሰውን እኔ ለምሳሌ ሰውን ታፈቅራለህ፣ ከዛ ከሚያፈቅር ሰው ጋር ነው አብረህ መኖር ያለብህ። ትክክል። የወደፊት ህይወትህም ሊያምር የሚችለው በዛ ስለሆነ ማለት ነው። ከእሷ ጋር ቁጭ ብለን አወራን። ከዛ በኋላ አብረን መቀጠል እንደማንችል ነገረችኝ።
እኔ ጋር ወይ ጉድለት ኖሮ ወይም ደግሞ እንደጠበቀችኝ አይነት ሰው ላልሆን ይችላል ሆኜ ሊሆን ይችላል። እንግዲህ ቃሉ ምን እንደሚባል ባላውቅም እሷ የምጠብቀው ሰው ሊኖር ይችላል በትልቅ ደረጃ። እኔ ደግሞ አሁን ላይ ያለሁበት ደረጃ ለእሷ የሚመጥናት ላይሆን ይችላል። ሰው የሚለይበት ምክንያቱ በጣም ብዙ ነው እና እንደ በቃት ነው የነገረችኝ። በቃ ሲበቃት ሰውን እኔ በወዳትም እሷ ካልወደደችኝ በግድ ማስቀመጥ አልችልም። ብዙ ጥረት አድርጌያለሁ በእርግጥ በቃ እንደው ተንከባክቤ ለመያዝም ሁላ ማለት ነው። እኔ መጀመሪያዬ ናት እና ላጣትም አልፈልግም ነበር። ግን ደግሞ ሰው በቃኝ ሲል ነገ ገና ወዲያ ስህተቷን አምናት ልትመጣ ትችላለች በሚል ያው እዚህ ጋር ከት አድርገናል ማለት ነው። የዚህ አዲስ አበባ ልጅ ናት ወይስ ክፍለ ሀገር ናት? አይ አዲስ አበባ ልጅ ናት። ኦኬ አዎ ትንሽ ነቃ ያሉ ናቸው መሰለኝ አዲስ አበባ። አዎ ያው እና እንደዛ ነው። እና መንገድ ላይ የመገናኘት ምናምን አጋጣሚ የለም? ግን በጣም አትኩረ ጠየቀኝ እሱ እንደው እንጂ እንደው አይ መቼም ካመጣው አይቀር ብዬ ነው እንጂ አይ እንደውም በቃ እኔ ብዙ ስለ ፍቅር ህይወቴ ማውራት አልፈልግም። እንደውም አሁን ላንተ ነገርኩ እንጂ ግልጽነቱ የሚጠቅም ምን መሰለህ ልንገርህ። በዚህ አጋጣሚ ነግረህ ግልጽነቱ እኔ እናንተ ግልጽ ሆነ ማለት አሁን ለሚደረግልህ ድጋፍ ይፈጥናል እንጂ የሚዘገኝ ምንም ነገር አይኖርም። አይ በቃ ለድጋፉ እኮ የሚበቃን እኮ አስተማመኛ የሚሆን ማስረጃ ነገር ያለው አሁን የእሷን ዲቴይል እንደዚህ ለምን ተጣላችሁ ምናምን የሚለው ማስረጃ አስፈላጊ ነው ብዬ አላስብም። እንደው አይ ለእኔም እንዲጠቅመኝ ልገባ እያማረኝ ነው እና እንደው እስቲ ጥሩ ነው አይደለም? አንተ መግባት ትችላለህ። አሁን እኔን አይተህ ምንም ባወራ እኮ አንተ የፍቅር ህይወትን ለመጀመር ካሰብክ ባሰብክበት ነው መቀጠል ያለብህ። አብራችሁ እያላችሁ ግን የሚያጋጫችሁ ነገር ምንድን ነው? እኔ በቃ እንደውም አጠይቀኝ አሁን እያልኩ ነው ድጋሚ እየጠየቀኝ። አይ ልገባ ብዬ ፈርቼ እኮ ነው እና ድንገት የሚያጋጭ እኔ አንተ መግባት ከፈለክ እንደ ወንድም ልነግርህ የምችለው ነገር ምንድን ነው? እኔ አልወድቅም። እኔ ከአንተ ሳላጣራ ምን ብዬ ነው የምገባው? ለምን አንድ ሰው ላይ አልተሳካም ማለት እኮ አንተ ላይ አይሳካም ማለት አይደለም። የፍቅር ህይወት አንተ ደግሞ አልነግረኝ ካልክ ሌላ የከፋ ችግር አለ ማለት ነው ብዬ ነው። ምንም የከፋ ነገር ኖሮ አይደለም። ቅድምን በቃ ነግሬሃለሁ እኮ ሰው በቃኝ ሲል አሁን ትኖራለህ አይደል? ፍቅር ትኖረውና አይ እኔ በቃኝ። ለምሳሌ አንተ ሰውየውን ስታየው የሆነ ወይኔ ጋር ጉድለት አይታብኝ ሊሆን ይችላል። ይሄ ነው ብላ ነገረችኝም። እሱ እንደሚበቃት ነው የነገረችኝ። ሲበቃት ደግሞ ኧረ እባክሽ ብዬ ደግሞ እኔ ማስቀረት አልችልም። ለምን የምትወዳት ከሆነ ምን ችግር? ሞክሬያለሁ ብዙ ጊዜ ሞክሬ አይ በግድ ቁጭ ወይ ማለት አልችልም። በግድ ቁጭ ወይም ብላት ላትቀመጥልኝ ትችላለች። ስለዚህ አሁን እኔ አንተን እየጠየቅኩ አይደለም። ግን አንተ አፍቅር ያጣው ሰው የለም ሊኖር ይችላል። ብዙ ሰዎች አፍቅሮ ያጡ ሰዎች አሉ። አፍቅሬ አላጣሁም። እንግዲህ ደግሞ እኔ ለመጀመሪያ ጊዜ አፍቅሬ ያጣው ሊሆን ይችላለሁ ማለት ነው። እና ይሄ ነው ብቻ። ከዚህ በኋላ ግን ባጠይቀኝ ደስ ይለኛል በጣም ማሰብም ስለማልፈልግ። እሺ ችግር የለውም። የሚል ከሆነ ማይመች ከሆነ ችግር የለውም። ግን መቼም ያው ካወራ ነው አይቀርብም የሚለው ነው እንጂ እንድትበሳጭ አልፈልግም። አይ በቃ እኔ የፍቅር ህይወቴ ይህ ስለሆነ ከዚህ በላይ ካወራሁት በጣም ልናደድ ስለምችል ቢበቃን ይሻላል። አሁን ለጉዳይ ጠቃሚ የሆነ ማስረጃ ሰጥቻለሁ። መኪናው የሚቀየርበትን መንገድ ብናወራ ይሻላል። እሱ ላይ እሱ በእኔ ጣለው ቶሎ ማስጨርሰው ነገር ነው። ምክንያቱም እንደነገርከኝ ሰርተህ የምትለወጥ ሰው አይነት ነው። እነሱ ደግሞ ይሄን ነገር ማወቅ ይፈልጋሉ። ይሰራል፣ ይመልሳል፣ ምን ይላል የሚለውን ነገር ማወቅ ነው የሚፈልጉ። በዛ ላይ አንተ ደግሞ ንጹህና አዲስ በሆነ ተሽከርካሪ ስራን መስራት ራሱ በጣም የሚያስደስት ነገር ነው። እኔም አሁን ለሱ ነው እንደሱ ስላልከኝ ነው ወደ ቤት ያስገባሁህ እንጂ ከዚህ በፊት አንተን አላውቅም፣ አንተም እኔን አታውቀኝም። በሰው ነው ሰምተህ የመጣው እኔ ጋር። እኔም ደግሞ ባልከኝ መረጃ አምኜክ ነው እያወራን ያለ ነው። ስለዚህ አሁን በቂ የሚባል ማስረጃም ሰጥቻለሁ ብዬ ነው የማስበው። አሁን ለመኪናው የሚጠቅም ነገር፣ ሌላው ነገር ብዙ አስፈላጊ ነገር አይደለም። ልክ ነህ። አሁን የመጨረሻ አንድ ጥያቄ ነው የሚኖረኝ። ይህችን ፓርት በጣም ነው የምወዳት እኔ። የሚገርምህ በጣም እኔም በጣም ነው የምጓጓ። የሚገርም እንደዚህ አወራና እቺን ፓርት የምጠይቃት ጥያቄ የሰዎችን አይን ማየት እፈልጋለሁ። እያየሁ ነው መጠየቅ የምፈልግና የመጨረሻው ጥያቄ የሚሆነው ምንድነው ስለ ፍቅረኛ ወይም ስለ ሰላም እስኪ አንዳንድ ነገር ንገረኝ እስኪ። ስለ ሰላም ማለት አንተ ከየት አወቅካት? ሰላም ማለት ሰላም አልከኝ። ሰላምን አንተ የት ታውቃታለህ? ስለማውቃትማ ነው የነገርኩህ። የት አውቃት ነው አንተ ስለ ሰላም የምትጠይቀኝ? እኔ ምንድን ነው የሚያናድ ነገር? ለምን አልናገርም? አንተን አላውቅም። አንተ እንዴት ሰላምህን አውቀህ መተህ ሰላምህ ብለህ
ስለኔ ጓደኛ አንተ እኔ እንዴት ትጠይቀኝ ትችላለህ? አየህ ስለኔ ጓደኛ ነው ያልከኝ። አዎ ስለኔ ጓደኛ እንዴት አንተ ትጠይቀኝ ትችላለህ? ስለኔ ጓደኛ ያልክበት ምክንያት ምንድነው? ጓደኛ ስለሆነች ነው። ትክክል አይደል? ታዲያ ለምንድነው ጓደኛ የለኝም? ቅድም ጓደኛ አለኝ አልኩህ። አሁን ስለ ጓደኛክ ስለ ፍቅረኛክ ሰላም አልከኝ አይደለ? እኮ ለምን አይደለችም አላልከኝም? ታዲያ ምንድን ካልሆነች ማለት አልገባኝም። አባባል እየገባኝ አይደለም የምታወራው። እሺ አዳምጠኝ። መቼ እንደመጣች ታውቃለህ እዚህ ቤት አይደል? ስለማን ነው የምታወራው? ስለ ሰላም ስለ ፍቅረኛ ከሳውዲ አረቢያ ድረስ መጣ፣ እዚህ ድረስ አርፋለች እዚህ ቤት። አንተ ቆይ አንተ ሰውዬ ምንድን ነው የምትፈልገው? ምንድን ነው የምትፈልገው ማለት? የመጣው ሌላ ርዕስ ሌላ እየተቀያየርክ ነው። ምንም እየተቀያየርክ ነው እንዴ? እንደውም እኔ መኪናውም ይቅርብኝ ወንድም፣ ይሰማኛለህ? ለምንድን ነው የሚቀርብ? በቃ እኔ አልፈልግማ። እኔ ከፈለኩ ብር አለኝ፣ በብሬ ማስቀየር እችላለሁ። አይ እንደዛ አይደለም። ይኸውልህ ማለት መብቴ እኮ ነው። መብት ነው እኮ ታዲያ እኮ እና መብት ስለሆነ ብቻ ይኸውልህ አንድ ነገር ልንገርህ። እቺ አሁን የመጨረሻ ጥያቄ እንዴት እንደምወዳት ነግሬሃለሁ አይደል? እኔ አንተ ውደደውም አትውደደውም ምን አይመለከተኝም። አሁን ማስረጃ ብለህ እቤት ያስገባውክ በሌላ ጉዳይ ነው። አንተ ወደ ሌላ ርዕስ እየገባ ነው። እኔ ደግሞ ስለምትለው ነገር ወደ ሆነ ርዕስ ነው እየገባው ያለሁት። ምን አውቀህ ነው አንተ ስለኔ ህይወት ስለ ሰላም ምን አውቀህ ነው የምታወራው? ስለ ሰላም ያወራው እኮ ምን አውቀህ ነው የምታወራው? እና እኔ ደግሞ ከአንተ ጋር አሁን በዚህ ጉዳይ ላይ ላወራክ አልችልም። ለምንድን ነው የማታወራኝ? ስለማላወራ ነው። አይደለም ይኸውልህ የማታወራበት ምክንያት ምንድን ነው? ስለማላወራ አሁን ቤት የለቀውት አንዱ እኔ አልፈልግም። አሁን የምትለው ነገር ማለት መሄድበት ምንም ቦታም የለኝም ማለት። ለምን ደግሞ አትሄደው? ሰው ቤት እኮ ነው ያለው። ሰው ቤት ነው ያለው። እና ታዲያ እና ሰው ቤት ስላለው ምንድን ነው ታዲያ? እኮ እኔ የምታወራው ነገር አሁን በፍጹም እየገባኝ አይደለም ነው እያልኩ ያለው። ምንድን ነው የማይገባ? ለምንድን ነው የሚገባኝ? እሺ ይኸውልህ ያልከውና የመጣው በሌላ ርዕሰ ጉዳይ ነው አይደል? ገብቶኛል። እና አሁን አንተ እያወራ ያለው ሌላ ርዕሰ ጉዳይ ነው። ለምን? ይኸውልህ አዳምጠኝ፣ አንድ ነገር አዳምጠኝ። ልክ ነው፣ የተለያየ ርዕስ ናቸው አይደል? ያንኛውን የመጀመሪያውን ርዕስ አውርተን ጨርሰናል አይደል? ስለዚህ ይሄኛውን ርዕስ ለምንድን ነው ያስቆጣህ? ለምን የመጀመሪያው አላስቆጣህም? ማለት አንተ ስትጀመር ስለ እኔ ህይወት አይመለከትህም እኮ። አይመለከትም። ስለ አንተ ህይወት እርግጥ ነው ላይመለከተኝ ይችላል። ስለ ሰላም ህይወት ግን ይመለከተኛል። ስለዚህ ሰላም የት ነው ያለች? እኔ አሁን ስለምትለው ነገር ምንም አይነት ነገር ልነግርህ አልችልም። ስለዚህ ቤት የለቀውጣል። አንድ ነገር ልንገርህ፣ ጓደኛ እንደሆነች ነግረኸኛል። ናት፣ ጓደኛዬ ናት። አልካድኩህም። ልትክደኝም አትችልም። በቃ ጓደኛዬ ናት። ግን ቨርዘር መሄድ መቻል የለብንም። በቃ ጓደኛዬ ናት፣ በቂ ነው። የስንት ዓመት ጓደኛ ናት? የስንት ዓመት አልነግርህም። ምን መናገር ግዴታዬ ነው እንዴ? በጣም ተቆጥተህ እየጠየቅኝ ነው። በነገራችን ነው። አይ አልተቆጣሁም ነው። ኧረ በጣም ተቆጥተህ መስሎ ከሆነ ይኸው እኔ አልተቆጣሁም፣ ተረጋግቼ ነው ማለት። አይ በቃ እኔ አሁን ወዳጆችም ይኸው ተረጋግተው ነው ያሉ እኮ። ምንም ነገር አልተነሱም እኮ። አንተ እንደዚህ ስትል ማንም ሰው አልተነሳም። ለምንድን ነው የሚነሱት? እኔ አሁን ግራ የገባኝ ነገር ምን እንደሆነ ልንገርህ። አመጣጥህ ወይም አገባብህ ለመኪናው አልመሰለኝ ማለት ጥያቄ ይሄ ተገቢ አይደለም። አሁን እየጠየቀኝ ያለው ነገር ማለት አይመለከትማ። አሁን እኔ አንተ ግላዊ ህይወት ውስጥ እኔ አልገባም አይደል? ጠይቀኝ መልስልኝ። ምን አገባኝና ነው የምጠይቅህ? እኔ ስለ ግላዊ ህይወት ስለ ሰላም ይመለከታል። አንተ ሰላምን የታውቃት ነው ስለ ሰላም የሚመለከት። ልክ ነህ። እኔ የደሴ ልጅ ነኝ። እሺ ይህ በቂ ነው። በቃ እኔ አንተ የደሴ ልጅ ስለሆንክ ሰላምም እንደዛ ስለሆነ እኮ እኔ ስማኝ አላዳምጥም። እንደውም እኔ ጊዜ የለኝም። ለስራ ልወጣ ነው። ለስራ ልወጣ ነው። ተረጋጋ። ቁጭ እኔ አልቀመጥም። አንተ ትወጣለህ ከቤት አትወጣም። አዳምጠኛው። እኔ የምልህን አላዳምጥም እንዴ? እኔ እቤቴ እኮ ነው ያለው አይደል እንዴ? የሰላም ጎረቤት ነኝ። ከደሴ ነው የመጣሁኝ። ስለተፈጠረው ነገር እየመጣች እንደሆነ ስለማውቅ መጣ። ከዚህ ቤት ካረፈች በኋላ ከዛ በኋላ የት ሄደች? ይህን ንገረኝ። እኔ ይኸውልህ የፈለከውን ነገር ማድረግ ይችላል። የለኝም ብራዘር። በቃ አሁን መሄድ አለብህ። ይኸውልህ የትም ቦታ አትሄድም ዛሬ። ኧረ በደንብ እሄዳለሁ። ስራ አለኝ። ስራ እንደምሰራ እኮ ቅድም ነግሬሃለሁ አይደለ እንዴ? እኔ እኮ ተረጋግቼ ቁጭ ብዬ ነው የማወራህ። ምንም ያስቆጣ ውጣልኝ። በቃ ውጣ። ለምንድን ነው የማትወጣልኝ? አንተ የሰው ቤት ገብተህ አልወጣም? ለምንድን ነው የማትወጣው? የማልወጣማ አንተም የሰራሃት ነገር ስላለች የት ነው ያለች ሰላም? ምንም የሰራሁት ነገር የለም። ምንም የምታገኘው ነገር የለም። እኔ ምንም የሰራሁት ነገር የለም። አንድ ነገር በቃ ስማኝ፣ እየነገርኩህ ነው። ሰላም ሰላም ለምትላት ልጅ ጓደኛዬ ነበረች። በቃ ስንት ጊዜያችሁ ነው ከተለያያችሁ? 2 ዓመት ከተለያያችሁ። ምን ልታደርግ ነው? ኤርፖርት ተቀብላት የመጣት እሱ አንተን አይመለከትህም ሰውዬ። እንዴ አዳምጠኝ። ይኸውልህ አንተን አይመለከት። ምንም የማዳምጥ ነገር የለም። አንተ በአንተ ቤት አሁን በቃ አልታየህም። የአንተ መኪና ኤርፖርት ገብቶ እሷን ይዞ አልወጣም አይደል? ሴኪሪቲ ካሜራ የለውም። እሺ አንተ አትወጣም፣ እኔ ልወጣ ነው። የትም ቦታ አትሄድም ዛሬ። እኔ እሄዳለሁ። አዳምጠኝ። ይኸውልህ ምንድን ነው የማዳምጠው? ምንም የማዳምጠው ነገር የለም። እንድታዳምጠኝ አደርጋለሁ። ምንድን ነህ?
ራሴን አስተዋውቀ አዳምጠኛ ልንገርህ ታዲያ መርማሪ ጋዜጠኛ ሀብታሙ ይባላል። ምንም በቃ ምንም ችግር የለውም። ምንም ችግር የለውም ማለት ምንድን ነው? በቃ መርማሪ ጋዜጠኛ ምን እንደሆነ ነገር ያለው አይደል? መመርመር ነው። ስለዚህ ወረቀት የለም ወረቀት ልታሳየኝ ይገባል። መታወቂያ የለም መታወቂያ ልታሳየኝ ይገባል። አንተ ማን ስለሆንክ ነው የኔ ሚስጥር? በጣም ጥሩ ችግር የለውም እኔ አሳያለሁ። መታወቂያ ማየት ከፈለክ መታወቂያ አሳያለሁ። ነገር ግን ያ ከመሆኑ በፊት ወደ ፖሊስ ጣቢያ ሂደህ ቃል ከምትሰጥ ከኔ ጋር ማውራት የምትችለው ነገር ካለ እናውራ። ምንም ወደ ፖሊስ ጣቢያ የሚያስገኘኝ ጉዳይ ስለሌለ ነው። ምንም የለም። ለመጥፋቱ እጅ አለበት። ሌላ ምንም እንዴ ማለት የምናወራው አማርኛ አይደል እንዴ? አማርኛ ነው እኮ እኔ ነገርኩህ እኮ ባለመግባባት ተለያየን። አዎ የሰው ልጅ ይለያያል እኮ። አዎ በቃ ታዲያ ከዚህ የበለጠ ምን ልነግርህ ነው? ካንተ ቤት ነው ያረፈች። ካንተ ቤት ሻንጣዎች ሲገቡ ጎረቤት አይተዋል። ምን ትለው አሁን? ይሄን እስኪ ኤርፖርት ደስ ስትቀበል ሴኪዩሪቲ ካሜራ ቀርጾሃል። ይቅረጸኝ። እሺ ምን አደረኩ? ተለያይተናል። ስለተለያየን ተለያይተናል። የተለያየ ሰው ባንለያይ ኖሮ አሁን እዚህ አታገኛትም ነበር እንዴ? እሱን እኮ ነው ልጠይቀኝ። በቃ የለችም። ስለተለያየን የለችም። የት ሄደች? ምን አውቃለሁ? ለምን ምን አውቃለሁ ማለት ጓደኛ እኮ ናት። በቃ ጓደኛዬ ናት። እዚህ ጋር አቆምን። በቃ አሁን የት ነው የምትሄጂው ብዬ እሷን አልጠይቃትም እኔ በቃ ጭቅጭቅ የመጨቃጨቅ ሀሳብ የለኝም። እኔም የመጨቃጨቅ ሀሳብ የለኝም። በቃ እኔ ቤቴን ለቀው ውጣልኝ ነው። እሱም አይታሰብ ነገር። ለምንድን ነው ይደክመዋል ብለህ የምታስብ ከሆነ ደግሞ አይደክመኝም። እስከ ነገ ማውራት እንችላለን። ኧረ እኔ አላወራማ እስከ ነገ። እንዴ እኔ እኮ የስራ ሰው ነኝ እኮ ስራ አለኝ እኮ። ስንት ስራ አስቀምጬ እኮ ነው እዚህ ጋር ከአንተ ጋር ቁጭ የማወራው። ምንድን ነው ስንት ስራ የምትሰራ? በቃ እኔ እሰራለሁ። ቅድም ነግሬሃለሁ። ፐርሰናል ህይወት አይመለከትም፣ ግን ሰካራም እንደሆንክ አውቃለሁ። ኧረ እባክህ አንተ እሺ አሁን ውጣልኝ ከቤቴ። ውብዬ ሳላችሁ ምንድን ነው ምንም ብለህ የምትጮህ ንገረኝ። በቃ ውጣ ከቤቴ። ምንድን ነው ታውጣ ነው? አወጣለሁ። ምን በቃ እሺ ለማንኛውም ውጣልኝ። እየከፈተርከኝ እኮ አልቀመጥም። እየመታኸኝ እኮ የት ነው የምታገኛት? ታውቀኛለህ? እግርህን ነው የምሰብረው ነግሬሃለሁ። ማን ስለሆንክ ነው አንተ የእኔ እግር የምሰብረው? ነግሬሃለሁ። አንተ የእኔን እግር የምሰብረው ማን ስለሆንክ ነው? አንተ ስነ ስርዓት ከቤቴ ውጣ። የምትወጣ ከሆነ አለበለዚያ ብዬ ጮሄ ነው ማሲስ። አንተ ሽጉጥ ስለያዝክ ስማኝ፣ አልፈራም እኔ ወደ አልፈራም። እና ማን እንደሚመጣ ዛሬ ትዋረዳታለህ። ምንም የሚያስወርድ አሁን ጎረቤት ራሱ ይመሰክርብሃል። ብዙ ሻንጣ እዚህ እንደገባ። የት ነው ያለች? ሰላም ምንድን አላውቅም ወንዴ አሁን ውጣ ከቤት ውጣ። ማንን ነው የምትጠራው? ምንድነው ለአንተ እኮ በቃ አንተ ውጣ እያልኩ ሌላ ሰው ትጠራለህ? እዚህ ቤት ዛሬ ማናችንም አንወጣም። ምንድን ናችሁ? ምን ልዘርፉ ነው? ምንድነው የምትዘረፍ? ምን አለ? ኧረ በጣም ብዙ ነገር አለኝ። ቆይ እንዳንተ እንዝረፍኛም? ሰላምን ስትመጠምጣት ስትዘርፋት እንደነበርከው አንተም እኛም እንዝረፍህ? ስለምትለው ነገር እኔ አላውቅም ወንድሜ። ሌባ ተሳስተሃል ማለት ነው። ደግሞ አታፍርም? እንደዛ ሰርቼ እንዲህ ብዬ ሰርቼ ይኸውልህ አሁን ዝም የምትል ከሆነ ዝም በል። የምታወራ ከሆነ አውራ። ስለ እሷ ጉዳይ የት እንዳለች ታወራለህ ወይስ አታወራም? ምንም የምነግርህ ነገር የለም። አጥፋው እሱን ካሜራ። ስነ ስርዓት ትይዛለህ። ስነ ስርዓት ይዘህ ታወራለህ። ወንድ ልጅ እንደዚህ ይመጣል ደግሞ እጄን ሳሰብረኝ አቀር እንደዚህ ደግሞ አስከፍላለሁ። ከዚህ በላይ አደርጋለሁ። ይኸውልህ ስርዓት ይዘህ አውራ። ስማ ይኸውልህ ስነ ስርዓት ይዘህ ታወራለህ አታወራም? ተናገረው። ከአንተ ጋር አልወራም። አወራውም ከአንተ ጋር ነው የማወራው። እሺ ና ወደዚህ፣ ችግር የለውም። ና ወንዴ፣ ና ወደዚህ ወንዴ፣ ውጣ፣ ችግር የለውም። በቃ ከውጭ ቆይ፣ በቃ እጠራለሁ። እሺ ንገረኝ። እሺ አዳምጠኝ። ምናልባት ይኸውልህ ካሜራ ፊት ስለሆንክ ከከበደ ካሜራማን ላስወጣለህ። እሺ ውጣ። ካሜራማን ስጠራ ከውጭውን እሺ፣ ወንዴ ጋር ቶሎ ትገባላችሁ። እሺ ውጣ። ዝጋው በደንብ። ግን እንደዚህ ይደረጋል? መጀመሪያ አላወራኝ አልካ? ወንድ ልጅ እንደዚህ ይመታል? አላወራኝ አልክ? አላወራኝ
እኔ ለምን እንዳልመታው ታውቃለህ? ከዚህ በላይ ነው የምሰብረው። ማሰጣችሁ። እሺ ችግር የለውም ፎክር። እሱን ተወው። እሱን አቅም ካለ አሁን አሳየው። ምንድነው ንገረኝ። ምንድነው የምነግርህ? አሁንም አትረጋጋ ከሆነ ላስገባው ምንድነው የምነግርህ? አስገባው። ምንድነው የምነግርህ? ተረጋጋ፣ ረጋ በልና እናውራ። እሺ አሁንም እንዲመታ አልፈልግም። ለምን ትመታለህ? አንተ ወንድ ልጅ ነህ። ወንድ ልጅ ደግሞ በጸባይ ነው የሚያወራ። ምንድነው ከሰላም ጋር ያጣላችሁ ነገር? ሰላም እኮ ብዙ ጊዜ ስልክ እንደምታጠፋ ይታወቃል። ነገር ግን ምንድነው ምክንያቱ? አሁን የጠፋችበት ምክንያት ምንድነው? ጸብ ካላችሁም ከአንተ ጋር ምንድነው ጸቡ? በቃ አልተግባባንም፣ ተለያየን። ወንድሜ ከዚህ የበለጠ ምን ልንገርህ? ስለ ሰላም ምን ልንገርህ? ምንድነው ማወቅ የምትፈልገው? እኔ አልገባኝም እኮ። አይ ላስገባው፣ አንግባባ መሰለኝ። ማለት ምን ማለት ነው ላስገባው? አታስፈራራኝ እንጂ። ማስፈራራት አይደለም እንዴ? ጠርቼ ነው ማስመታ። ማስፈራራት አይደለም። አላስፈራራም። እኔም እኮ ያዘኝ ነው እንጂ አንሳለሁ እንዴ? ግን እንደዚህ አይነት ነገር ውስጥ እኔ መግባት አልፈልግም። ያዘህ ንገረኝ። ያዘህ ምንድን? በቃ አሁን ተወኝ። እሺ አሁን እኔ ምንድን ነው የምነግርህ? አሁን ጓደኛዬ ነበረች፣ ነገርኩ፣ አልካድኩም አይደል? ጓደኛዬ ነበረች፣ አልተግባባንም። ባልተግባባንበት ነገር ተለያየን። በቃ ከዚህ የበለጠ ምንድን ነው ማወቅ የምፈልገው? ምንድን ነው ያላግባባችሁ? አልፈለገችኝማ፣ በቃ አልፈለገችኝም። አሁንም ውሸቱን ተው። ምን ያክል እንደምትወድህ እናውቃለን። በመድኃኒት ልታስነካት እንደምትችልም ጥርጣሬ አለን። ገንዘብ የምትቀባበላት ለዚህ ነው። ቆይ አንተ ማነህ? መርማሪ ጋዜጠኛ ነኝ። መመርመር ነው ስራዬ። ከየት አወቅኩ ይህን ሁሉ ማስረጃ? ገና ከየት አምጥተህ? ይሄ ያልተሰራ ቤት የተጀመረ ቤት የምታሳያትን የውሸት እንደሆነ እናውቃለን። መንቀሳቀሻ መኪና የለህም። ሚኒባስ አለች፣ አይሲ 86 ሞዴል ቤንዚል፣ እሷንም እናውቃታለን። እስከ ታርጋዋ ድረስ አሳያለሁ። የት እንደምትሰራ ማን ይዟት እንደሚውል ተመልከት። በቃ ምንድነው ማወቅ የምፈልገው? አዎ ይኸውልህ፣ በመጀመሪያ ደረጃ አንተ ተረጋግተህ፣ ምንም ነገር ሊፈጠር ይችላል። ምንም ነገር፣ ወንድ ልጅ ነህ። ብዙ ፈተና ውስጥ ልትገባ ትችላለህ አይደል? ሁላችንም በሆነ መስመር ገብተን መውጫ ልናጣ እንችላለን። ግን ደግሞ ከህሊና ጋር እንዴት ተስማምተህ ትኖራለህ? ትልቁና በጣም ከባዱ ነገር የህሊና ጦርነት ነው። ያን እንዴት አድርጋ አሸነፍከው? ምንድን ነው? የት ነው ያለች? አለመግባባት ሊፈጠር ይችላል። እኔ እዚህ በፊት እንደዚሁ አሁን ስለ ፍቅረኛ የቅድም ሳወራ ዝም ብዬ ነው ሳወራ የነበረ እንጂ ክፉ የምትመትቻ ታውቃለሁ። ልትሞትብኝ በቃ የመጨረሻ እንደዚህ ተንፈራፍራ መሬት ላይ አንስቼ የኔን ቤተሰቦች ጠርቼ የተወሰነ ቀን እነሱ ጋር ቆይታ ምናምን ነው የተረፈችልኝ። ከዛ በኋላ ግን ራኳት። ምክንያቱም ልገላት ስለሆነ። በፍቅር መሀል ጸብ ምንጊዜም አለ፣ ከዚህ በኋላም ይኖራል። ነገር ግን ካልተመቻቸ መለያየትን የመሰለ ነገር የለም። ከአንተም ጋር ደግሞ ጸብ ሊኖር ይችላል። ወጣት ነህ፣ ብዙ ነገር ልትፈልግ ትችላለህ። አእምሮ በብዙ ነገር ይወጠራል። ጫት ቤት እንደምትውል እናውቃለን። ነገር ግን አንተ አሁን ማድረግ ያለብን ነገር ልንገርህ። እነሱም ሄደዋል፣ በሩ ዝግ ነው አይደል? እኔ እናንተን የምናወራ አሁን የተፈጠረው ነገር ምንድን ነው? ከኤርፖርት ተቀብለ ይዛት ገብተሃል። ይዛት ከገባህ በኋላ ከዛ በኋላ የት ሄደች? ለምንድን ነው ስልኳ ማይሰራ? ቆይ አንተ ይህም ማድረጃ አሁን አንተ ማወቅ ምንድን ነው የሚጠቅም ነገር? ምንድን ነው የሚጠቅም? አንድ ነገር ልንገርህ። አሁን ክስ ተመስርቶብሃል በዚህ ጉዳይ። እሺ፣ በዛ ላይ የተጻጻፋችሁበት ምናምን አለ ተቀምጧል፣ ፋይል። ስለዚህ አሁን ያንን ፋይል አጠፋላለሁ፣ ድራሹን ነው የማጠፋው። እነዛን ፋይሎች የተከፈተውን ፋይል ሁሉን ማሰርዘው፣ ሁሉም አደርገዋለሁ፣ ድራሹን ነው የማጠፋው። አንተ የተወሰነ ሳንቲም የምትሰጠኝ ከሆነ ለእኔ እነሱ እንዳይሰሙ ብዬ ነው። ለእኔ የተወሰነ ሳንቲም የምትሰጠኝ ከሆነ ትሰጠኛለህ። ከዛ በኋላ አላውቅህም። ከዛሬ ቀን ጀምሮ አታውቀኝም። በቃ አለቀ። የተፈጠረውን ነገር ግን ከመጣች በኋላ የተፈጠረውን ነገርና ያልተግባባችሁት ነገር ካለ እሷን አውራኝ። በቃ እንደዛ ከሆነ ችግር የለው። የፈለግከውን እሰጥሃለሁ፣ የፈለግከውን አደርግልሃለሁ። ግን መጀመሪያ በጣም ቃል እንድገባልኝ የምፈልገው ምስጢር እንዲሆን ነው። በዚያ ትጠራጠር። እኔ አንድና አንድ የምፈልገው ገንዘብ ብቻ ነው። እሺ በቃ ችግር የለውም። አብዛኛው ኢትዮጵያዊና ጋዜጠኛ ለገንዘብ እንደሚሰራ እናውቃለን። እሱን ማለት አችልም። ችግር የለውም። እሺ ችግር የለውም። እሱን ችግር የለውም። ስለዚህ አምኜ እነግርሃለሁ።
ምንድን ነው የተፈጠረው ነገር? አረብ ሀገር ነበረች። እሱን አውቀዋል? አውቃለሁ። ሳውዲ ከ6 ዓመት በላይ ቆይታ እንደመጣች ልትመጣ ስትል መሀል ላይ ደግሞ እንዳትመጪ ስራ መስራት አለብሽ፣ እኛ እዚህ መጠንከር አለብን በገንዘብ እያልክ ስትመጠምጣት እንደነበረ ማውቅ። በቃ ብዙን ነገር እኮ ታውቀዋለህ። ታዲያ እኔ ምንድን ነው የምጨምርልህ ነገር? እኔ የምፈልገው ነገር ከቤት ከዚህ ከመጣች በኋላ ምን ተፈጠረ? መጣች። ከዛ በኋላ ሀሳቧ 2 ወር ለመቆየት ነበር ስትመጣ። እንደ አጋጣሚ መታ እቃና ንብረቷን መውሰድ እንደምትፈልግ ጠየቀች። አጋጣሚ አልጠበቅኩትም። ምክንያቷ ምን እንደሆነ አላውቅም። ምክንያቱም ምናልባት ስለ ዋሻት ይሆን፣ ስለ ቤቱ ስላልተሰራ ቤት ተሰርቷል ስላልካት ይሆን? እኔ እሷን ሰርፕራይዝ ለማድረግ ነበር የፈለግኩት። በምንድን ነው ሰርፕራይዝ የምታደርጋት? መታ በምታየው ነገር ነው። ቤት የሌለውን በምንድን ነው ሰርፕራይዝ የምትሆን? በቃ አሁን እኔ የምነግርህን ነገር ብቻ እንድታዳምጠኝ ነው ፈልገው። ከዛ የሚጠቅመኝ የምትለው መረጃ ውሰደው። ከዛ መጣች። ሙሉ ንብረቷን እንደ ድንገት፣ ለምሳሌ አሁን አንተ በእኔ ቦታ ብትሆን እንደ ድንገት መታ የነበረን ንብረት አምጣው የኔ ነው እኔ ለፎበት ነው ስትል አንተ ምንድን ነው የሚሰማው? አልለፋችበትም። እውነት ነው፣ ለፍታበት ሊሆን ይችላል። እሷ ስትለፋበትና ብሩን ደግሞ ስታወራኝ ብዙ ሰዎችን እኮ እናውቃለን እኮ ከአረብ ሀገር ብራቸውን ልከው በጣም የተበሉ ብዙ ሴቶችን እናውቃለን አይደል? እኔ ግን ቢያንስ ንብረቶች ነው የገዛሁበት። ያንን ንብረት ደግሞ እኔ እየተጠቀምኩበት ነው። ለምን በአንተ ስም ብቻ ይሆናል? ለምን በሁለታቸው ይሆናል? ይህንን ያላሰብኩበትም። በቃ አምጣ ነው ያለችኝ እሷ። ሙሉ ንብረቱን አምጣው፣ በቃ እኔ ነኝ የለፈውበት፣ ሙሉ ንብረቱን አምጣ አለች። እዛ እኔ አልጠበቅኩትም። 1-2 ተባባልን እንደዚህ። ከዛ በቃ ከቁጥጥር ውጪና ንብረቷን ካላገኘች አርፋ እንደማትቀመጥ ነገረች። ምንም ማድረግ አልቻልኩም። ምን አግኝታብህ ነው ይህን ውሳኔ የወሰነች? ግልጹን ንገረኝ። በቃ ከሌሎች ሴቶች ጋርም ግንኙነት ነበረኝ። ጥሩ፣ በቃ እንደዚህ ግልጽ ማውራት እና እሱንም ደርሳበታለች። እኔን እያታለልከኝ ነው፣ እኔ ህይወቴን መስዋዕትነት አድርጌ እጄ እየሰራው አንተ እዚህ እየተጫወትክብኝ ነው። ስለዚህ በቃ ንብረቴን መውሰድ እፈልጋለሁ ነው ያለች። እዛ በቃ እዚህ 1-2 ስንባባል እኔ ንብረቱን እንደማልሰጣት ነገርኳት። እሷም ደግሞ እንደማትለቀኝ ነገረችኝ። እዚህ ቤተሰቦች ምናምን እንዳሉ ታውቃለህ። እዛ ወደ እነሱ ነው የምንሄደው፣ ወደ ክስ ምናምን ተባለ። ግዴታ እሷን ማሰናበት ነበረብኝ። የት አድርጌ እንደምነግርህ አላውቅም። ከሰሮት በኋላ እኔንም ቆጭቶኛል። በቃ እሷን ማሰናበት ነበረብኝ። አሰናበትኳት። አሰናበትኳት ማለት ነው? በደንብ ንገረኝ እንጂ ግልጽ ልናወራ አይደል የተቀመጥን እዚህ እኔ እናንተ አይደል የምናወራ? አዎ። እንዴት ብዬ ገደልኳት ብዬ ለመናገር ወንዴ እሱ አካባቢ ትንሽ ራቅ በሉልኝ። ስልክ ስለሰማሁ። እሺ ችግር የለው። አሰናበትኳት ስትል እንዴት ነው የተፈጠረው? በቃ ተቀምጣ ነበር። ከዛ በኋላ ገብቼ ቢላ አምጥቼ በቢላ 3 ጊዜ ወጓት። ምን ቦታ ላይ? ከዚህ እምብርቷ አካባቢ ምናምን የተለያየ ቦታ ላይ ወጋጓት። እዛ አውጥቼ ቤቱን በጣም ሬሳውን እንደሞተች ሳረጋግጥ ለማውጣትና ለመጣል ብዙ ስለማይመቸኝ እያንዳንዷን ነገር ቆራርጬ በማዳበሪያ አድርጌ ጓሮ አስቀምጬዋለሁ። ጓሮን የቀበርከው? አዎ። ከስንት ቆረጥከት? ማለት ሽታው ይረብሻል ብዬ ነው። አካባቢ ስለሚረብሽ እንዴት አድርገህ ያንን ነገር? ለማዳበሪያው እንዲመቸኝ አድርጌ ነው ያመቻችኋት። በማዳበሪያ አድርጌ ለመቅበር እንዲያመቸኝ አድርጌ ቆረጥረጥ አድርጌ እጇን እና አንገቷን ለብቻ አድርጌ ነው በማዳበሪያ አድርጌ። ስለዚህ የተለያየ ቦታ ላይ ነው ያደረከው? አስቀመጥከው? አዎ። በቃ በማዳበሪያው የተረፈውን ነገር ለብቻውም የቀበርኩት አለ። በቃ ይሄ ነው። ሌላ ምንም ነገር አጠይቀኝ። ምን ካደረግክ በኋላ እንደው ምን ላድርግ ብለህ አሰብክ? ለመሆኑ ያመጣቻቸውን ሻንጣዎች በሙሉ የታረካቸው?
የት አደረካቸው? ያመጣውን በሙሉ እዚህ አካባቢ በሙሉ ያሉትን ሻንጣዎች የት አደረካቸው? ንገረኝ እስኪ። አንዱ እነሱ ተቀምጠዋል። የት ነው የተቀመጡ? ውስጥ አስቀምጫቸዋለሁ። ውስጥ? አሁን ውስጥ ነው ያሉ ሻንጣዎች በሙሉ ሲያመጣቻቸው ነው ወይስ ሽጣቸዋል? ይኸውልህ እውነቱን ንገረኝ። ገብቻ ውስጥ ሻንጣ ካላገኘው ከአንተ ጋር ነው የምጣለው። በቃ የተወሰነውን ሸጬዋለሁ። አንዱን ግን እኔ ልብስ ምናምን ለማድረጊያ ነው የምጠቀምበት። ሻንጣውን ብቻ? ልብሷን ያመጣችሁን በሙሉ አውጥተሽታል? በቃ አታስጨንቀኝ። በጣም ግን ምን አደረገች ንገረኝ እስኪ። በቃ ምንም አላረገችኝም። ግን በቃ ከአዲስ መነሳት አትችልም? ከነበርኩበት መውረድ ከበደኛ። ከነበርኩበት መውረዱ ከበደኝ። ካለኝ ነገር ማጣት በጣም እኮ ነው የሚያስጠላው። ፈልጌው አይደለም ያደረኩት። ፈልገው ነው እንጂ። አረ ፈልጌው አይደለም። ካልፈለከው እንዴት አሳስታኝ ነው እሷ። አሳሳተች። እሺ አሁን ተነስና ውስጥ ላይ በጓሮ ምናምን ያልክበትን አካባቢ እሱን አሳየኝ። ምክንያቱም አሁንም እየዋሸኝ ስለሆነ ሻንጣ አለ አልከኝ። ሻንጣው የት አለ ስልህ ልብሶቹን በሙሉ አወጣሽ ሽጠሃል። መሸጥን በኋላ ነው የነገርከኝ። አሁንም ጓሮን የቀበርኳት ብለኸኛል። አለ ወይስ የለም? ቀብረሃል አልቀበርክም? እውነቱን ትንገረኝ። ቀብሬያለሁ፣ አሳይሃለሁ ማየት ከፈለክ። ስለዚህ ችግር የለም እና ያለው እንጂ ምክንያቱም ነጩን እየነገርከኝ ስላልሆነ አላመንኩም። ግን እዚህ አሁን አከራዮች አሉ ምናምን እነሱ ብለህ እንሂድ። ዝም ብለህ ችግር የለውም ቀስ ብለህ። እንዴት ግን ድፍረቱን አገኘው? እንዴት ሰው ትንሽ ሊሸተው ይችላልና ሊጠረጥር ይችላል ብለህ አታስብም? ምንም አላሰብኩም ነበር በሰዓቱ። በቃ ከአጠገቤ ዞር የሚልበትን መንገድ ብቻ ነበር ስፈልግ የነበረው። እሱ ነው ሊታየኝ የቻለው አንድ ነገር። አሁን ቢያንስ ወር ከሳምንት የሚሆን ነገር ነው እንግዲህ። እንዴት ቻልክበት? እንደዚህ አንድ ቀን እንደሚመጣ አውቃለሁ፣ ግን በቃ ምንም ማድረግ አልቻልኩም። እባክህ በቃ ተባበረኝ ነው። እባክህ ምናምን አሁን እዚህ አይሰራም። ቅድም ተነጋገርን አይደል? እና ታዲያ እባክህ የምትለኝ ምኑ እኮ በቃ ምንም ብታየውም አሁን እዚህ አከራይ ምናምን አለ። እዚህ የሆነ ነገር አከራይ ሊያሳስብ አይገባም። በዚህ ሰዓት ያደረከው ነገር አጸያፊ ነገር ነው አይደል? እንዴት ስለ አከራይ ትጨነቃለህ? እሱን እንትን ለማለት አይደል እንደዚህ ካሜራማኖቹ ምናምን አሸሽተን ምን ቅድም ውይ ልበለው የልጭ ውስጥ ስላልነበር ለምን አሁናቸው አሁን ስለ አከራዮች ታወራኛለህ? እሺ አሁን በቃ አዳምጠኝ። አሁን እንሄዳለን። ቀስ ብለህ ትሄዳለህ፣ ታሳየኛለህ። ቦታዎችን አያለው። በቃ አለቀ። እሺ እሺ፣ ችግር የለውም። እኔ ቃል የምጠብቅ ሰው ነኝ። በእንደዚህ አይነት ጉዳይ የምታማ ሰው አይደለሁም። እሺ ችግር የለውም። እሺ ወንዴ ና ያዝልኝ። ልጅ ና ካሜራማን አሳየን። ከአራት ቦታ ምን ላይ ቀዩ ማዳበሪያ ያለበት ይታያል። እሱ ጋር ከዛ ቀዩ ማዳበሪያ መጣ ብለህ ደግሞ እዛ ጋር ውሃ ይቋጠረቻለች። እሱ ጋር ሁለት። እሺ ስለዚህ አሁን እዚህ ቦታ ላይ የሚቆፈር ማለት ነው። ና ያዘው ነው እንዴ? በደንብ አድርገህ ያዘው። በል ያዘው። እጁን እጥፍ አድርገህ ያዝልኝ። ወደ ውስጥ አስገባ። ያዘው። ና ካሜራማን ቶሎ ለመርማሪ ደውልኝ። ከውጭ አለልህ። ቶሎ ይዘውና ቶሎ ይቆፈር። ስነ ስርዓት ዝም በል። ና ይዘውታ
ይዘው ወደ ቆይ ካሜራውን ላጥፈውና በለው በደንብ አድርገህ